ስሜ ዘይነባ ነው። ያው እንደምታዩት እንትኑ ላይ እና ተወልጄ የተወለድኩት አዲስ አበባ ላይ ነው እና ከፋሚሊ ጋር ነው የምኖረው። ታሪክ የሚጀምረው ከአራተኛ ክፍል ጀምሮ ነው ማለት ነው። እና አባቴ በሰዓቱ ወታደር ነበረ፣ ፖሊስ ነበር በኢህአዴግ ጊዜ ማለት ነው። ብዙም ንግግር ላይ እንትን አይደለሁም፣ ግን ታገሳችሁ ስሙኝ እሺ። እና አባቴ ወታደር ላይ በነበረበት ሰዓት ላይ ፖሊስ ቤት እየሰራ የሆኑ ሁለት ምርጫ ይሰጡታል ፖሊሶች ማለት ወታደሮች ማለት ነው። ወይ ቤትን አፍርስ ወይ ስራህን ልቀቅ ብለው። ከዛን አባዬ ደግሞ አይሆንም ስራዬን እለቃለሁ እንጂ ቤት አላፈርስም የሚላቸውና በ1996 ነው ምናምን አካባቢ መጥቶ ቤቱን ያፈርሱታል። የኛን ያለንበት ቤት ማለት ነው። እኛ ትምህርት ቤት በዛን ሰዓት አራተኛ ክፍል ነበርኩኝ መቼም አልረሳውም። እና ረጲ ትምህርት ቤት ነበር የምንማረው እኔና እህቴ። እና እዛ ትምህርት ቤት እየተማርን ጠዋት አስገብቶን ሲመለስ ልክ እንደተመለሰ ፖሊሶች ይዙትና በቃ እንዴት ልበልሽ ኃይለኛ በቃ የጦርነት ፊልም ቢባል ወላሂ አያንሰውም በቦታው ላይ። በእርግጥ እኔ አልነበርኩም፣ የነበረ ሰው ሲናገር ግን በቃ ኃይለኛ የጦርነት ፊልም ቢባል አያንሰውም። እና ሲመለስ አባዬ ይዙትና ያስሩታል። እናቴን በጥይት ይመቷታል። ወንድሜ ፍንጥርጣሪ አይኑ ስር ይመቱታል በጥይት። ያ ሁሉ ነገር ሲደረግ እኔና እህቴ አናውቅም፣ ትምህርት ቤት ነበር። ያኔ ደግሞ ትምህርት በፈረቃ ነበር፣ ትዝ ካለሽ ጠዋትና ከሰዓት ነበር እና የጠዋት ነበርን። ከዛን ከትምህርት ቤት ስንወጣ የሰፈር ልጆች ይመጡና እናትና አባታችሁ ተገደሉ ብለው ይነግሩናል። ከዛ እኔና እህቴ የድንጋጤ ያለንበትን አናውቅም። ከካራ አየር ጤና ድረስ በእግር ነበር የምንመጣው። በቃ የተሯሯጥን ምናምን እንመጣለን። ስንመጣ ሰፈሩ ባዶ ነው። እናቴም የለችም፣ አባቴም የለም፣ ወንድሜም የለም። በጣም ከባድ ነበር በጊዜው ማለት ነው። ከዛ ሁሉም በቃ ቦታው ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ ያሉት ፖሊሶች ብቻ ናቸው። ከዛን የት አሉ እናትና አባታችን ብለን ስንጠይቅ አባዬን በጣም ቀጥቅጠውት እስር ቤት ወስደውታል። እናቴ ሆስፒታል ገብታ ነበረ በጥይት ተመታ። ከዛን ጊዜ ጀምሮ በቃ በህይወታችን ላይ ያሉ ፈተናዎች በጣም እየጨመሩ መጡ ማለት ነው። ሁላችንም ታሰርን። ከዛን ፍርድ ቤት ቀርበን ምናምን ብቻ አልሐምዱሊላህ ያቺ ፓርት አለፈች። ተፈታን በዋስን በምንም ሳምንት ታሰርን ሁላችንም አንድ ላይ። እናቴም ተሻላት፣ ወንድሜም ተሻለው አልሐምዱሊላህ የተከታተሉ ሐኪም ቤት። ከዛን እንደምንም ብለን እንደዛም እንደዚህም እያልን ምኑሮን መግፋት ጀመርን። እና እኔ ትንሽ ከፍ እያልኩ ስመጣ በቃ ከዛን ጊዜ ጀምሮ አባዬ ስለሚያመው እግሩን ስለተመታ ብዙም ስራ አይሰራም ነበረ። በጣም በስቃይ ነው ህይወታችን እያሳለፈን የነበረው። በቀን አንዴ ብንበላ አልሐምዱሊላህ ብለን ነበር የምንኖር የነበረው ማለት ነው። በኃይለኛ ችግር ውስጥ ወደቅን። በቃ እንደ በፊት ደሎት ኖሮ ምናምን የለም። በቀን 3-4 መብላት ይናፍቀን ነበረ። በዛ መሀል እናቴም የቀን ስራ መስራት ጀመረች። አባዬም እንደምንም እያገገመ እሷም እንደምንም እያለች ቁስላቸውን እንዲያከሙ ምን እያሉ የቀን ስራ እየሰሩ ማኖር ጀመሩኛ። ከዛ እኔም ከፍ እያልኩ ስመጣ እስከ 6ኛ ክፍል ድረስ ተማርን። ከዛ በኋላ በቃ እኔም እነሱን ማገዝ መቻል ስላለብኝ እናቴ የምትሰራበት የቀን ስራ የምትሰራበት ቤት እየሄድኩና ብላ ትሰራ ነበር። እንዲህ አርማታ ምናምን በቅዳሜና እሑድን እና ደግሞ 15 ቀን እረፍት አለ አይደል ፈርስት ሴሚስተር ላይ ሰከንድ ሴሚስተር እስኪከፈት ድረስ ከሷ ጋር እየሄድኩኝ ሰራ ነበረ። አብረት የቀን ስራ እየሰራው ደሞዙን ለሷ ነበር የምትወስዱ። ለቤት የሆነ ነገር ይደረግበታል እንደዛ እየተባለ 15 ቀን ደግሞ እረፍት ሲሆን የሆነ ቦታ ተቀጥሬ እየሰራው ምን እያልኩ በቃ ህይወትን በዛ መልኩ መግፋት ጀመረን አልሐምዱሊላህ። ከዛ እንደዛ እየተባለ የሆነ ጊዜ ላይ አባዬ በጣም ሲያቅተው ቤት ኪራይ ነበር የምንኖረው። በጣም ሲያቅተው ቀበሌ ላይ ሄዶ አልቅሶ ምን ብሎ የቀበሌ ቤት ተሰጠን። ቀበሌ ቤት ላይ እየኖርን በጣም ብዙ ጊዜ እንትናለን። ትንሽ የተስተካከለ የቤት ኪራዩ ሲቀንስልን ትንሽ የተስተካከለ ህይወታችን ምን እያለ አው የሚገርምሽ ነገር ወላሂ የምንበላው አተን ከሆቴል ቤት ፍርፋሪ አምጥተን ነው። ይሄ ሁሉ በደል አባትሽ ላይ የደረሰው ቤቱን አፍርስ የተባለው በምን ምክንያት ነው? አንድ ጓደኛው አብሮን የሚኖር የሚገርምሽ አባዬ በጣም ትልቅ መሬት ነበር የገዛው
ወደ አየር ጤና አካባቢ ማለት ነው። አየር ጤና ግራር አካባቢ ጋር ትልቅ መሬት ነበር የገዛውና ጓደኛው እንዲያልፍለት አብሮት ቢሰራ በጣም ብዙ ስቃዮችን አብሮ ያዩት ጓደኛው ስለሆነ ናና ከኔ አጠገብ ሁን ብሎት ግማሹን መሬት ገዝቶትም አይደለም ወላሂ አላህ በሚያውቀው ግማሹን መሬት ቆርሶ ይሰጠውና እዚህ ቦታ ላይ ቤት ስራ ብሎ ይሰጠዋል። ከዛም ጓደኛው ምን ያደርጋል? የሆነ አንዳንዴ ሰውን ስታቀርቢ ምቀኝነት ይሰፍን የለ በጣም ምቀኛ ሆነበት። አባዬ ጥሩ በሰራ እሱ ግን ክፋትን ነበር የተመኘለት። ከዛም በመስሪያ ቤት እየሄደ እኔ ስራ ስወጣ ለሊት ላይ እየጠበቀ ሊገለኝ ይፈልጋል። ልጆቼ ውጭ ወጥተው መጫወት አልቻሉ፣ እያስፈራራቸው ነው። ሚስቴን አጉል ሊያደርግብኝ እንትን እያለ ነው ምናምን እያለ ይከሷል። ከዛም ክሱ ሲበዛባቸው አባዬንም ደግሞ ጥምድ አድርገው ይዘውት ስለነበረ ብቻ በሆነ በስራ ጉዳይ አለመግባባትም ነበር ከመስሪያ ቤት ውስጥ እና ጥምድ አድርገውት ይዘውት ስለነበረ በዚህ የተነሳ ወይ ቤትን እናፈርሷለን ወይ ስራውን ልቀቃሉት። ቤቴን ከምታፈርሱብኝ፣ ልጆቼ ሚስት የሚኖሩበትን ቤት ከምታፈርሱብኝ ስራዬን ብለቅ ይሻለኛል አላቸው። ከዛ እኔን ሲላቸው እነሱ የፈለጉት ምንድነው? ቤቱ ይፍረስ ስራዬን እቀጥላለሁ እንዲላቸው ነበር የፈለጉት። እሱ ግን አይሆንም በተአምር ቤቱን እንደፈለጋችሁ አድርጉ፣ ስራውን እንደፈለጋችሁ አድርጉት፣ ቤቴን ነው የሚሻለኝ ብሎ ቤቱን ስለመረጠ ይሄ ሁሉ በደል ደረሰበት ማለት ነው። እና በቃ እንደዛ እያለ ህይወትን መግፋት ጀመርን። አልሐምዱሊላህ አባዬም የተወሰነ ስራ ማግኘት ጀመረ። በፊት ፖሊስ ስለነበረ እንዲህ ባንክ ቤት ጥበቃም እንዲህ ካፌም በቃ እንደ ጋርድ ምናምን ነገር ሆኖ መቀጠር ጀመረ ማለት ነው። እንደዛ ሲሆን የቤት ኪራይ ሲቀንስልን ለቤት ወጪ ብቻ ለምግብ ለምን እየተባለ ማማም እየሰራች አብራው እያገዘችው ህይወትን መግፋት ጀመርን። እኔም እስከ 10 ተማርኩኝ። ከዛም ኮሌጅ ውጤት መጣልኝ። ከዛም ኮሌጁን ተውኩትና ማታ ኮሌጅ እየተማርኩኝ በግሌ ቀን መስራት እንፈለኩና ግዴታ ቤተሰብ ማገዝ ስላለብኝ ማለት ነው። እንደዛ እያለን መኖር ጀመርን። ብቻ አልሐምዱሊላህ የማይስተካከል ነገር የለም። የተስተካከለ ህይወታችን የተስተካከለ መጣ። ከዛም በስንት ልፋት በስንት መከራ መልሶ የፈረሰበት ቤት ላይ ድጋሚ ቤት ሰራ። አሁንም መቶ ያፈርሱበታል ይሰራል፣ መቶ ያፈርሱበታል ይሰራል፣ ያፈርሱበታል። በኋላ ላይ እንደምንም ብሎ ጸደቀለት። እዛ ቦታ ላይ ጸደቀለትና መኖር ጀመርን። ያ የቀበሌ ቤቱን አስረከበና ጠቅልለን እዛ ገባን፣ በፊት የነበርንበት ማለት ነው። እዛ ከገባን በኋላ በቃ አባዬም የተስተካከለ ስራ ጀመረ። አልሐምዱሊላህ በቃ እሱ ቦታውን ያዘልን። አባዬ የተስተካከለ ስራ ጀመረ። ማማም የተወሰነ ስራ ትሰራ ነበረ። እንዲህ እንትን ላይ ምንድነው ሳሚ ካፌን ካወቅሽው አየር ጤና እዛ ተቀጥራ ፍተሻ ትሰራ ነበር። ሴቶችን ፍተሻ ማለት ነው። የሚወጡት የሚገቡት ሰራተኞችን ትፈትሽ ነበር። እሷም ቋሚ ስራ ሆነላት፣ እሱም የተወሰነ ቋሚ ስራ አገኘና ህይወትን በዛ መልኩ መግፋት ጀመረ። ከዛን አሁን ደግሞ ወደ ግል ህይወቴ ስመጣልሽ ደግሞ እኔ ስራ ሰራ ነበር ብዬሻለሁ። ቀን ስራ እየሰራው ማታ ኮሌጅ ማር ነበር። በዛ መሀል ማይደርስ ነገር የለም። እኔም እያደኩ ስመጣ ፍቅር ግንኙነት ጀመርኩኝ። ጓደኛ ያስኩኝ ማለት ነው። ከዛ እየተላመድን ስንመጣ በጣም ወደድኩት፣ እሱም በጣም ወደደኝ። በእርግጥ የራሴን ነው የማውቀው። እኔ በጣም ነበር የምወደው አብዬ ወላሂ ሳላየው ማደሩላ አልችልም ነበር። ማታ ሁላ ክላስ ነኝ እያልኩኝ ክላስ እቀጣው ነበረ። ቀን ስራ ስለሆንኩኝ ማታ የማገኝበት ሰዓት ስለነበረ ማታም ክላስ ከገባሁ ላላገኘው ነው እያልኩኝ እቀጣው ነበር ቀን። ይሰማል እንዴ? አዎ ይሰማል፣ በደንብ ይሰማል። አንቺ ቆመሻል። እንትን ኔትወርክ ይዞሻል። ኧረ አልያዘኝም ማሬ፣ በደንብ እየሰማሁሽ ነውማ። ሚውት ስላደረኩ ነው እኔ። እሺ ውዴ ልቀጥልሽ። እሺ ሰማንሽ ነው። እና በቃ ቀን ስራ ስለሆንኩኝ ማታ ደግሞ ክላስ ስለምገባ ከክላስ ከገባው ደግሞ እሱን የማገኝበት ታይም አይኖረኝም እያልኩኝ እንትን እቀጣው ነበረ። ከዛ እንደዛ ያን አመት ከቆየን በኋላ ከግዴታው እንዲካ ማሰር አለብን። ከዚህ በላይ እኔ እናንተ መገናኘት የለብንም። እስከዛ ድረስ ግን ወላሂ ምንም አይነት እኔ እና እሱ ተገናኝተን ከማውራት ከመጫወት ውጪ ሌላ ያለፈ ግንኙነት አልነበረንም። እንደዚህ አይነት ነገር ውስጥ መግባትም ስለማልፈልግ ነግሬው ነበርና በቃ ትክክል ከኔና ከሱ ጋር እንትን ካለም በኋላ ብቻ ወደ ኒካ ነበር እንትን የተባለው። ወዲያው
አመት ከሆነም በኋላ ኒካ ታሰረ። እሱም ለቤት እምቢ አይሆንም፣ ይቅርብሽ፣ ይሄ ልጅ ወጣት ነው፣ ዱርዬን ይቅርብሽ ሲሉኝ አይ አይሆናል ኢንሻአላህ የማይሆን ነገር የለም። እኔ በጣም ስለወደድኩት በቃ አይሆንም ብያቸው አይቻልም እያሉኝ እናባዩም በቃ እሱን የማትዶሪኝ ከሆነ ሽማግሌ መቶ የማትቀበሉኝ ከሆነ በስርዓት ነግሬያቸዋለሁ እሄዳለሁ ብያልኳቸው ማለት ነው። ከዛን ተይ ይቅርብሽ፣ ይሄ በኋላ ታለቅሻለሽ፣ ተይ ይቅርብሽ ሲሉኝ አይሆንም መሆን ያለበት ነገር ይሄ ነው። እኔ ከሱ ጋር መኖር ነው ያለብኝ ስለምወደው ፍቅር አይን የለውም ነው ምናምን የሚባለው ተረት ትክክል ነው። ወላሂ አንዳንዴ የምንወደውን ሰው ብለን ቤተሰብ ማስቀየም ከባድ ነው። እንደዛ እያልኳቸው እና አባዬ አይሆንም ይቅርብሽ እያሉኝ በቃ ይሆናል ነው በቃ እኔ ድፍን ያለ ውስጤ ምንድነው ከሱ ጋር መኖርና መኖርም ብቻ ነው በቃ የምፈልገው የነበረው። ከዛ ሳይፈልጉ በግዳቸው እሺ ብለው በመጀመሪያ እኔ ሶሎንኩ ከቤት ያገባሁት አሪፍ ሰርግ ብቻ ድል ባለ ሰርግ ተደግሶ አገባሁ ሄድኩኝ። በቃ ከገባሁኝ በኋላ ከሱ ጋር የመጀመሪያ ልጅን እስከወልድ ድረስ ፍቅር ነበርን። ፍቅር ነበርን፣ ሰላም ነበርን። ብቻ ያስብልኛል፣ እወደዋለሁ፣ በጣም ነው የምወደው። ምንም ነገር ቢያደርግ ለእኔ ከጥሩ ነው እንጂ የማየው ከክፋት አላየውም ነበረ። እና ይሄ ልጅ ግን እኔ አያገባኝም ትለኝ ነበር ማዘር ሁሌ። ወላሂ የሚገርምሽ ነገር ሀቡ አንድ ቀን ይሄ የጥሎሽ እንኳን ምንድነው ለጥሎሽ ነው ምናምን የሚመጣ እቃ እንኳን ብር የለኝም ብሎኝ እኔ ነበርኩ በራሴ ብር ገዝቼ እንዳታፍር ብዬ ሰጠሁት የነበረው ማለት ነው። ምክንያቱም እሱን ላለማጣት ስል ካልሆነ ይቅር ምናምን ነገር ሲለኝ በቃ ችግር የለውም እኔ ጋር ብር ስላለ የኔ ማለት ያንተ ነው ችግር የለውም ብዬ ነበር እቃ ገዝቼ ምን ብዬ ሰጠሁት ለሱ ይዞ እንዲመጣ ማለት ነው። ከዛን እንደገባሁኝ ምንም ያክል አልቆየሁኝም፣ ብቻ ወዲያው አረገዝኩኝ። ከዛን እርጉዞኜ ሐኪም ቤት እንሄድ ስለው እርጉዝ ሆነሽ የአባት ደም ነው ምናምን ነገር ይመረመራል አይደል? እንሂድ ስለው እሺ ብሎኛ ሄድም ነበር፣ ፍላጎት አይኖረውም። ኧረ ተው ግን ተሄድና ተመርመር፣ ዶክተሮች እኮ አምጪ እያሉኝ ነው ስለው ኧረ አልሄድም አይመቸኝም፣ ሹፌር ነበር እሱ። ኧረ አይመቸኝም ስራ አለብኝ ምናምን ነገር እያለኝ ያልፋል። እሺ እያልኩኝ እንዲህ ክትትል ምናምን ነገር ሲኖረኝ ብቻዬን ነበርኩ እየሄድኩ የምከታተል የነበረው። እንደዛ እያለ አልሐምዱሊላህ የእርግዝና ጊዜ ያለፈ። ምጥ ሰዓት የመጣና እሑድ ቀን ማታ ነበረ። እሑድ ቀን ማታ ላይ በጣም ምጥ አጣደፈኝ። እናቴ ጋር ሄጄ ነበር። ቀን ለወልድ ስቃረብ ጊዜ ሲደርስ እናቴ ጋር ሄድኩኝ። ከዛ በጣም ማታ ላይ ወደ 2 ሰዓት ነው አካባቢ ላይ ኃይለኛ ምጥ ሲመጣብኝ ስላልቻልኩኝ ሆስፒታል ሄድን። ምጤ ቢመጣም ግን ማህፀን ያልከፈተም ተብሎ 3 ቀን ሙሉ ሆስፒታል አደርኩኝ። እሑድን፣ ሰኞንና ማክሰኞን ማለት ነው። ማክሰኞ ላይ ጠዋት ላይ ዶክተሯ አየችኝና በቃ ምንም ማድረግ አልችልም ሪፈር እንጻፍልሻለች። ሪፈር ተጻፈልኝ። ጥቁር አንበሳ ገባሁ። ከዛ ጥቁር አንበሳ ገባሁኝና ቢያዩን ባዩን ቀንም ሙሉ ምንም የሚመጣ ነገር የለም። ማህፀኔ ምንም ሊከፍትላቸው አልቻለም። የምጥ መርፌ ተሰጠኝ። የምጥ መርፌ ሱብሃንአላህ በጣም ነው የሚያቃጥለው፣ የሚያቃያቀዋል ወላሂ። የምጥ መርፌ ተሰጠኝና በምጥ መርፌ እንደምንም ብዬ አምጪ ሽርት ውሃ ፈሰሰኝ። ከዛ ወደ 8 ሰዓት ነው ወደ ማታ አካባቢ ላይ ማዋለጃ ክፍል ገባሁና በስንት መከራ ሀቡ በዛ ሰዓት ያየሁትን ስቃይ ወላሂ እኔና አላህ ነው የምናውቀው። ብቻ ምን ብዬ እንደምነግርሽ ወላሂ ዶክተሮቹ ቀርተውብኝ ማለት ነው። ልጄ ከወጣሽ በኋላ ነው ጽዳቷ መታ የጠራችልኝ ዶክተሮቹ ማለት ነው። አንድ ክፍል ትተውኝ ሄደው ወላሂ ጥቁር አንበሳ እንጃ ኧረ ምጤ መጥቷል አልቻልኩም እያልኳቸው ትንሽ ነው እንትን በይ ወደ ውጭ አታውጭም ወደ ውስጥ መልሹ እያሉ ኢትዮጵያ የመንግስት ሆስፒታል የታወቀ ነው ትሪትመንታቸው። አይዞሽ። ለምን የግል አትሄጂም ነበር አንቺ? ብር የለኝም ሀውዬ፣ በጣም በስቃይ ነው እያሳለፍኩ ያለሁት ወላሂ። እሱስ ሹፌር አይደል እንደ ሹፌር እኮ ጥሩ ገቢ ያገኛል። ሹፌር እንጂ እነግርሻለሁ፣ ሹፌርማ ጥሩ ገቢ ያገኛል። ከዛን ወደ ውስጥ ሳቢው እንዳታውጪው እያሉ ወደ ትንፋሽሽን ወደ ውጭ እንዳታውጪ በቃ ወደ ውስጥ እንትን መልሹ እያሉ እንትን አልኩኝ። ከዛን በኋላ በጣም ሲያቅተኝ ወደ ውጭ መግፋት ጀመርኩ። በቃ አልቻልኩም፣ አቃተኝ።
ከዛን ጭንቅላቷ ወጣለች ማለት ነው። ከዛን አጋጣሚ ጽዳቷ በጣም ስጮህ ምንድን ነው የምትጮህ ብላ ልታጸዳ እግረ መንገዷን ስትመጣ አየችኝ። ከዛን ኧረ ልጅቷ ወልዳለች እባካችሁ ነው ጭንቅላቷ ወጥቷል ምናምን ብላችሁ ዶክተሮችን ጠራቻቸውና መተው አዋልዱኝ። ከዛን እንዴት እንደሚያመናጭቁ ሱብሃንአላህ። ብቻ አልሐምዱሊላህ በስቲሽ ነበር የወለድኩት እና ሁሉም ዶክተሮቹ ዋናዎቹ ምናምን ለተለማማጅ ሰጥተውን ሄዱ። ከዛ ምን ያደርጋል እንዲህ ተለማማጆች ምናምን ነገር ሲሆኑ ዝም ብሎ ኬርለስ ሆኖ ነው አይደል የሚሰሩት። ውስጥ ላይ ፋሻ በጣም ትልቅ ፋሻ ደም እንዲቆም ትቶ ምንድነው ብቻ ምንድነው ስቲሽ የተደረገውን ፓርት ብቻ ሰፍቶ ይሄንን ፓርት ታውቂያለሽ፣ የደረሰ ጉዝ ነኝ። ይሄን ፓርት ብታልፊው እሺ ውዴ ይቅርታ ትረስ ይበቀብኛል። እሺ ይቅርታ እሺ ቤት ከገባሽበት እንጀምር። በቃ ቤት ገባው። የዛን ቀን አደርኩና ማለት እናትሽ ቤት ገባሽ፣ ባልሽ ቤት ገባሽ፣ ከዛ እንጀምር። አረ እናቴ ቤት ነው የታረስኩት። 2 ወር ከምናምን እናቴ ቤት ነው የታረስኩት። ከዛም በዛ 2 ወር ከምናምን ውስጥ አባት ነው አይደለ? አባት ማድረግ ቢያንስ እንኳን ቤት ስትገቢ እኮ ላንቺ ችግር የለውም፣ ለኔ ምንም አድርጎልኝም አያውቅም። ወላሂ እርጉዞኝ እንኳን አማረኝ ስለው አንድሽ ነገር ገዝቶልኝ አያውቅም። እናትና ማን ነው አባዬና ሲስተር ነበረች የሚገዙልኝ የነበሩ። ማማ በዛ ሰዓት ስራ በነበራት ሰዓት አማረኝ እንኳን ስላት የሚገርምሽ ነገር ትርፍራፊ ምግብ እንኳን አምሮኝ የሆቴል ትርፍራፊ አምሮኝ ማለት ነው ለእናቴ ነግሬያት ነበር የምታመጣልኝ የነበረው። እና በቃ ምንም ነገር አያደርግልኝም ነበር። መጀመሪያ ኮሌጅ ተማሪ እያለች ስትጣበሱ ያ ሁሉ ፍቅር ፍላጎት የት ሄዶ ነው ካረገሽ በኋላ እንደዚህ የተቀየረውና ትሪት ማድረግ የተወው ለምን? እኔ አላቅም። እኔም አሁንም ድረስ ጥያቄ የሚሆንብኝ ይሄ ነው። ምንም የማውቀው ነገር የለም። ምክንያቱ ምንድን ነው ተብሎ ሲጠየቅ ምክንያቱን አይናገርም። ይሄ ነው እንዲህ ነው ብሎ በቃ ራሱን ግልጽ አድርጎ አይነግርሽም። እና ብቻ ያ ጊዜ ያለፈ እናቴ ቤት ገባሁኝ። ከዛን ቢያዩት ምንም የሚያመጣ ነገር የለም። እና አባዬ መጀመሪያ እሱ ይግዛና ልብስ መጀመሪያ አባት ነው የሚገዛው ልብስ፣ ከዛ በኋላ ነው እኛ የምንገዛው አሉኝና እስኪ እንየው ትንሽ ተባለ። የዛን ቀን ታየ፣ ምንም ነገር የለም። በበነጋቱ አዩት፣ ምንም የለም። አይ እንደዚህማ እንዴ ልጄ ለምን ትላለሁ፣ ልጄ ለምን ይወርድብኛል አለ። እና አባዬ ተነስቶ ሂዶ ለእኔ ሳይሆን ለልጄ ሙሉ ልብስ ምናምን ገዝቶ መጣ፣ ማቀፊያ ምናምን ማለት ነው። እስከዛ ድረስ ቤት ውስጥ በነበረ ፎጣ በቃ እንየው እስኪ ተብሎ ነበር ተጠቅልላይ ነበር። ከዛ ገዝቶ መጣ አባዬ፣ አለበስ ነው። ከዛ እና እስኪ አንተ አሁን ለእኔ የቤቱ መጀመሪያ ልጅ ነህ፣ ልጄን አግብተሃል፣ ትልቅ ልጅ ነህ። ከአንተ እድሜ በላይ ልጅ ስለሌለኝ አንተ ነህ ለቤቱ መጀመሪያ። እኔ በሞት እንኳን ተጠሪ አንተ ነህ። ምንድን ነው ችግርህ? ለምንድን ነው እንደዚህ የማታደርገው ሲል አባዬ እኔ እኮ ብር ስለሌለኝ ነው። ስራ እኮ ሰሞኑ ስራ ስለሌለኝ አትበል። የሚገርምሽ ነገር ሀቡ ሹፌር ነው፣ ተቀጥሮ ነው የሚሰራው። ግን የሚያገኛቸው ቀጣሪዎች በሙሉ መኪናውን እንደ ራሱ እንዲያዩት ነው የሚፈልጉት። በቃ ሁሉንም አማና ሰጥተውት በስርዓት እንዲጠቀም ነው የሚፈልጉት። እነሱንም ጠቅሞ ለራሱ እንዲጠቀም ነው የሚፈልጉት። ብታይ ወላሂ በቃ እንደ ራሱ መኪና ነው እንዲያዩ ነው የሚያደርጉት። ከዛ እንደዛ እንትን አለና አባዬ አወራው። ብር የሌለው ወንድ እኮ ጊዜ ይሰጥሻል። ቆይ ብር ከሆነ ችግሩ አንድ ወንድ ብር ከሌለው አትሊስት ሆስፒታል አብሮሽ ይውላል፣ ያድራል፣ ከጎንሽ አይለይም አይደል? ድሃ ወንድ ካፈቀረሽ ከወደደሽ ገንዘብ እንኳን ባይኖረው ኢትስ ኦኬ ጊዜውን ይሰጥሻል። ኦል ዘ ታይም አብሮሽ በመገኘት ከጎንሽ በመሆን አንቺን በማስታመም አንቺን በመንከባከብ ገንዘብ ባይኖረው በጉልበቱና በጊዜው አንቺን እንጋወቅባል። እልም ብሎ ከጠፋ መጥቶ ካልጠየቀ እንዴት ነው? ገንዘብ ስለሌለኝ ነው እንዴ? እሺ አባትሽ ሲጠይቀው የሚገርምሽ ነገር እኔ መርፌ ተሰጥቶኝ በማመጥበት ሰዓት እሱ እዛ ሆስፒታል ውስጥ አልነበረም ነበር። ሁሉም ተሰብስበው ጨንቋቸው ወደዛ ወደዚህ ሲሉ እሱ ሆስፒታል ውስጥ አልነበረም ነበር። የት እንደሄደ ማንም ምንም የሚያውቅ ሰው አልነበረም። ቆይቶ ነበር የመጣው እና አይ አባዬ ብር እኮ ስለሌለኝ ነው ምናምን ሲለው እሺ በቃ ችግር የለውም አንተ ልጄ ነህ እረዳሃለሁ። እኔ ብር ባሌለኝ ሰዓት የሚረዳኝ አልነበረም። ብዙ ችግሮችን አልፌያለሁ ይለውና አባዬ ውስጡ ክፋት ስለሌለ አባዬ ወላሂ እሺ ብሎ ያልፈውና በቃ ብር ልስጥህና የሆነ ነገር አድርግ፣ ስትመጣ ቢያንስ እንዳትሸማቀቅ ጁስም ይሁን ምንም ይዘህላት እንድትመጣ ግን ለማንም እንዳትናገር ይለውና አባዬ ተወሰነ ብር አንስቶ የሰጠውና ጁስ ምናምን ይዘህላት አንተ ገዛህ ብላ ደስ እንዲላት
ልብስ የሚይዝህን አይለውና ብር ይሰጧል። የሚገርምሽ ነገር እንደዛ እንኳን አስቀይሜያቸው አግብቼ በጣም ነበር የሚያስቡልኝ። በቃ ለቤቱ እንደዛ ስለፋ ከነሱ ጋር ብዙ ነገሮችን ስላሳለፍኩኝ በጣም ነበር የሚወዱኝ። ከቤቱ ሁለተኛ ልጅ ነኝ። ብቻ ለእኔ በጣም ጥሩ ቦታ ነው ያላቸው። ሁላችንን የሚወዱናል፣ ግን አብራቸው በጣም ብዙ ስቃዮችን ስላሳለፍ በጣም ነበር ለእኔ ትልቅ እንትን ያላቸውና እንደዛ አለው። ብሩን ተቀብሎ ሄዶ አምሽቶ መጣ። ምን ነው ምናምን ሲል አይ አባዬ የሆነ ሰው እኮ ስራ አግኝቼ እኮ ከሱ ጋር እየተነጋገርኩ ነበር እና እሺ ታለ ታዲያ ግን ትግዛ ያልኩ ሲለው አይ ገዝቼ ነበር ግን መኪና ውስጥ ራስቸው መጣ፣ መኪናውን ደግሞ አስገብቼ ነው የመጣሁት ይለዋል ማለት ነው። ከዛም በቃ ችግር የለም ነገ ስትመጣ ታመጣለህ። አዎ ችግር የለም ነገ አመጣለሁ አባዬ ችግር የለም ምናምን ይለውና ያልፈዋል። ከዛ እንደዛ ከንትን ከተባለ እንደዛ ሆነን ካለፍን በኋላ ብናየው በበነጋታው ምንም የሚያመጣ ነገር የለም። ይሄዳል ቤት 2 ቀን 3 ቀን አድሮ ነው የሚመጣው። በእርግጥ ያንን የጭንቅ ጊዜ አልፌዋለሁ። አሁን እርጉዝ ስለሆንኩኝ አትንገሪኝ ያልሽኝ እንጂ በጣም ብዙ ስቃዮችን አሳልፌያለሁ በሆስፒታሉ ዙሪያ ማለት ነው። እሱን ልለፈውና ኖርማሉን ነገር ልንገርሽ እና ብቻ ብዙ ነገሮችን አለፍኩኝ። አልሐምዱሊላህ አራስ ቤትን ጨርሼ ወጣሁኝ። እሱ ምንም ያደርግልኝ ነገር የለም፣ ምንም የሚፈጥረው ምንም የሚያደርገው ነገር የለም። ከዛን አራስ ቤት ሆኜ ተኝቼ አከራይ ትደውልልኛለች። ዜናባ እንኳን ደስ ያለሽ፣ እንኳን አላህ በሰላም ገላገልሽ፣ ደህና አልሐምዱሊላህ በጣም አመሰግናለሁ አልኳት። ከዛን የቤት ኪራይ ለምንድን ነው የማትከፍሉት? አሁን አንቺ በጭንቅ ሰዓት ስለነበረ ልነግርሽ አልፈለኩም። የሁለት ወር የቤት ኪራይ አለባችሁ ምናምን ስል እንደ እየከፈለ አይደለም እንዴ አልኳት። ኧረ እየከፈለ አይደለም፣ እሱ የመጣ እያደረ አይደለም። አንቺ ከዚህ ቤት ከወጣሽ ጊዜ ጀምሮ የተወሰነ ቀን ነው የምታደረው አለችኝ። ከዛ እንዴ የት እያደረ ነው ብዬ ግራ ገባኝና ጠራሁትና ምንድን ነው ሴትዮዋ እኮ እንዲህ እያለችኝ ነው፣ የት ነው የምታድረው? ስለምንድን ነው ሲያልከፈልኩ ስለው ወይ ዜድዬ እንትን እኮ ስለሌለኝ ስራ እኮ ስለሌለኝ ብር እኮ ስላላገኘሁ ነው ማነው ብር እኮ ስላላገኘሁ ነው ስራ የለኝም ለዛ እኮ ነው እሺ ምናምን ነገር አለ። ከዛ በቃ እሺ አሁን ቶሎ ቶሎ ስራና ክፈል፣ እኔ ከመግባቴ በፊት ተሳቅቄ እንዳልገባ እና አባዬም ሲሄዱ ለሴትዮዋ የሆነ ነገር ነገራቸው ከሚናደዱ ቶሎ ክፈልና ጨርሳለሁ። እሺ ችግር የለውም አብሽር ያለ 2 ወር ከ15 ቀን ቆየሁኝና በጣም አሞኝ ስለነበረ እስቲሽ ተበትኑ በጣም ተሰቃይቼ ስለነበረ 2 ወር ከ15 ቀን ያህል ቆየሁኝና ማይደርስ የለም ወደ ቤት የገባሁኝ እና አባዬም ማስገቡኝ ወደ ቤት አልሐምዱሊላህ። ከዛን ሴትዮዋ በቃ ምንም አልተናገረችኝ። ቆይታ ዜዳለችኝ። ከገባሁኝ ቢያንስ ከ15 ቀን ምናምን በኋላ እኔ ከፈለን የመሰለኝ ብር እኮ አልተከፈለኝም። አየው አሁን 3ኛ ወር እየመጣ ነው። ምን እያሰባችሁ ነው? እኔ ወላሂ ምንም ማውቀው ነገር የለም። እኔ እየከፈለ እንደሆነ ነው እማውቅ የነበረው። ግን ስጠይቀው አልኳት እንዲህ ብሎኛል። ኧረ አንቺ ከሄድሽ በኋላ ጭራሽ መጥቶ የማያውቅም ልብሱን ሁላ ከየት እንደሚቀይር አላውቅም፣ ብቻ መጥቶ አያውቅም እዚህ ግቢ አለችኝ። ከዛን ተጣራ ምንድነው ችግር ምናምን ነገር ሲባል በቃ ብር ስለሌለ ነው ምናምን ብሎ ከየት እንዳመጣ አላውቅም አምጥቶ የ3 ወር ከፈለ። ከዛ በኋላ ሀቡ ጸባዩ ተቀየረ። በቃ ሙሉ በሙሉ ጸባዩ ተቀየረ። የወለድኳትን ልጄን ሰው እኮ የመጀመሪያ ልጅ ሲወልድ በጣም ደስተኛ ይሆናል አይደል? ወላሂ ትልቅ ልጅ ማለት በምድር ላይ በጣም ትልቅ ጸጋ ነው። በጣም እድለኛ የሆነ ነው የሚያገኘው፣ እድለኛ ያልሆነ አያገኘውም። ወላሂ የመጀመሪያ ልጁን እንኳን በጣም ነበር የሚጠላት በጣም ምክንያቱም ምን እንደሆነ ግን አላውቅም። በጣም ነው የሚጠላት። ከአራስ ቤት ከተመለሽ በኋላስ አሁን ለምሳሌ አንቺ እናትሽ ቤት እየታረሽ እያለ ቤት እንደማያድር አከራይዋ ነገረች። አንቺ ከመጣሽ በኋላስ በጊዜ መግባት ጀመረ፣ ማደር ጀመረ? ውጪ አድሮ አያውቅም። ሀቅ ከተናገር ውጪ አድሮ አያውቅም። ሴትዮዋ እንደዛ አለችኝ እንጂ ስጠይቀው እሱንም አሁን የቤት ገብቼ አላውቅም። እማድረው ዘመድ ጋር ነው ጓደኞቼ ጋር ምናምን ብሎኛል። እና ቢያንስ እንኳን እኔ ስለሌለሁኝ ይሆናል የማይሄደው ብዬ ነው ያሰብኩትኝ በራሴ ማለት እና እኔ ወደ ቤቴ ከተመለስኩኝ በኋላ ራሱ አምሽቶ በጣም አምሽቶ ሱቢ ከተሰገደ በኋላ ምናምን ሁላ ሊገባ ይችላል። አምሽቶ ያው አደረ በይው ነክቷል። ግን በጣም አምሽቶ ይመጣ ምንድነው ምናምን ስለ አይ ጓደኞቼ እኮ እንዲሆኝ እኮ ምናምን ነገር ይለኛል። እሺ ብዬ አልፈዋለሁኝ። በቃ ወላሂ ውስጥሽ እኮ ክፋትን ካላሰብሽ ሰው እንዲያደርገኛል ብለሽ ካላሰብሽ እኮ በምንም ጎኑ አታስቢም።
እሺ በቃ እያልኩት ልጅቷን አንድም ቀን እንዲህ እሪ እያለች ሽንት ቤት እንኳን ደርሼ እስከመጣ እሪ እያለች ቢሆን ወላሂ ሀቡ በእጁ አይነካትም፣ እንድች ብሎ አይነካትም በእጁ ማለት ነው። እርር እያለች ትጠብቀኛለች እንጂ እንድች አይነካትም። ለምንድን ነው ማታነሳት ብዬ ስጠይቀው ለምንድን ነው ማትነካት? እኔ ልጅ አልወድም ይለኛል። ግን የሌላ ሰው ልጅ ግን ሲያቅፋ ያዋለሁ። የኔ ናት ብሎ ያስብኛል። እኔ አላቅም። እኔ ትንሽዬ ልጅ ሳይ በጣም ነው እንትን የሚለኝ፣ ይከብደኛል። እኔ አልወድም ትንሽዬ ልጅ ይለኛል። ግን አራስ ልጅ መንካት የሚፈሩ ወንዶች አሉ። ግን የራሳቸውን ልጅ አይደለም ወንድ ሴትም አለ የሚፈራ። ግን እንደማይፈራ ደግሞ ያወቁት ምንድነው ታውቂያለሽ? ዘመዱ ወልዳ አቅፎ አይቼዋለሁ። የሱ ዘመድ ወልዳ ማለት ነው። የአጎቱ ሚስት ወልዳ አቅፎ አይቼዋለሁ ልጅ። ቢያንስ ይፈራል ብዬ ባስብ የልጅ ብቻ አይደለም የሚፈራው። የአጎቱ ልጅ የሚፈራ ሰው አራስ ቤት እንኳን ገብቶ ለማየት እንኳን ይከብደዋል፣ አይደለም ሊያቅፍ። እሱ ግን ፍራቻም አይደለም ምንም አይደለም፣ ብቻ ልጅቷን መንካትም አይፈልግም። እንዴት ቢያንስ እኔ ወላሂ ሳገባው ከነ ሙሉ ክብሬ ባይሆን ኖሮ ልጅ አይደለችም ብሎ ቢለኝ እቀበለዋለሁ። ምክንያቱም ከዚህ በፊት ላይፍ ቢኖረኝ ትክክል ነው፣ ትዳር ላይ ገብቶ እንደዚህ አይነት ነገሮችን ቢናገረኝ ትክክል ነው፣ አምነዋለሁ። ምክንያቱም በፊት ላይ ከብዙ ወንዶች ጋር ማድር ክብሬን ያልጠብኩ አይነት ሴት ከሆንኩኝ ትዳር ላይ ከመጣ በኋላ ቢጠራጠረኝ አይደንቀኝም። ግን ሲያገኝሽ ከነ ክብርሽ ነው ያገኘሽ። አልሐምዱሊላህ ወላሂ ከሙሉ ሙሉ ክብሬ ነው፣ ራሴን ጠብቄ ነው አልሐምዱሊላህ። እና በእንደዚህ አይነት ሁኔታ ላይ ሆኖ ቀን አልፈልግም ልጅ መያዝ ምናምን ነገር ይለኛል። ከዛ ማታ ማታ ሲመጣ ሲጋራ መሽተት ጀመረ። እኔ ጫት ትንሽ ትንሽ እንደሚቅም ነበር የማውቀው። እንደሱም እንደዚህ የበዛ በቃ እንደሚተው ቃል ገብቶልኝ ነው ሲጀመር የተጋባ ነው። ከዛ ማታ ላይ ሲመጣ የሲጋራ ሽታ መሽተት ጀመረ። ምንድነው አንተ ልጅ በጣም እኮ ትሸታለህ ምንድነው ስለው፣ አይ ጋቢና እኮ ያጨሰ ሰው እኮ ገብቶ ነበረ ይለኛል። እኔ ስለ መጠጥም አላቅም ስለ ሲጋራም አላቅም። ወላሂ ከቤት አባይም አይጠጣም አያጨስም አይቅምም። ከምንም ሱስ ስለሌለ ስለ ሱስ ብትጠይቅኝ አላውቀውም። ከዛ ነው እንደ አይ በኋላ እንዳትታመም በቃ እንደዚህ አይነት ሰው ሲመጣ አታስገባ፣ ከኋላ ከቻሉ ከኋላ ይግቡ ምናምን ብዬ አልፈዋለሁ። እሺ ችግር የለውም ይለኝና ይሄዳል። ከዛ አሁንም በበነጋቶ ሲመጣ ወይ ሲጋራ ሽታ ይሸታል ወይ መጠጥ ሽታ ይሸታል። ምንድነው አንተ ልሰው እየጠጣ ሰው እኮ ገብቶ ነበር ጋቢና ይለኛል። ከዛ አንተ እሺ ለምን እንደዛ ታደርጋለህ? በቃ እንዳያምህ ስትል አንተም እንዳያምህ ራሴን አመመኝ ምናምን ስለሚለኝ እንዳያምህ በቃ አታስገባ ጋቢና፣ ከኋላ ይቀመጡ፣ ካልሆነ ደግሞ ይቅርብህ አትጫንለዋለሁ። ከዛ እሺ ዜድዬ ችግር የለውም በቃ አስተካከላለሁ እሺ ምናምን ይለኝና ያልፋል። በቃ እንደዛ እያለ እየባሰበት ጭራሽ እጅ ከፍንጁን ለመያዝ ጀመርኩኝ። ሀቡ እጅ ከፍንጅ ማለት ነው ማለት እየቀረ መቃሙ ከበፊትም ስለማውቀው ይሄን ያክል እንትን አልለው። መቃሙ አሁንም እያጨሰ እጅ ከፍንጅ ያዝኩትኝ። ከዛ ምን አለሽ? ወላሂ የመጀመሪያ እጅ ከፍንጅ ሲይዘው ማታ ማታ ስንወጣ አለኝ እለዋለሁ፣ ሰይጣን እንዳይተናኮላችሁ ሲጋራ ጭሳ ለኩሳችሁ ውጡ ይባላል እና ለዛ ነው አለኝ። ሴጣን ሊከላከልበት ሲጋራውን ሴጣን ሲጋራ ይፈራል። እንደዛ ነገር አለኝ። ምክንያት ይስጥሽ ታዲያ። በከስተመር ገቢና በሚሰቀሉ ከስተመሮች ነበር የሚያሳበው። አሁን ደግሞ በዚህ መከላከያ። ኦኬ የሚገርምሽ ነገር ሳልነግርሽ ያለፍኩት ከመውለዴ በፊት መልስ ገብተን ነበር ክፍለ ሀገር እሱ ጋር ማለት ነው። የሆነ ነገር እንዳላቸው ብቻ ወላሁ አለም። አረፋ ገብተሽ እኮ አንቺ ውጭውን ታያለሽ። አሁን ስለ ገጠር ኑሮ ብትጠይቂ ምንም አውቀው ነገር የለኝም። ገጠርን አይቼው ለመጀመሪያ ያየሁትኝ በሱ ነው። ገጠርን አይቼው አላውቅም። ማለት ቤተሰቦቹ ገጠር ነው የሚኖሩት? ገጠር ነው የሚኖሩት። የገጠር ልጅ ነው እሱ። ያኔ አረፋ በገባንበት ጊዜ አንድም ቀን ከቤት ሳያስወጡኝ፣ ሳምንት ሙሉ ተቀምጠን አንድ ቀን ከቤት ሳያስወጡኝ፣ አንድም ቀን ከሰው ጋር ሳያገናኙ እንደ እስረኛ ማለት ነው። ሽንት ቤቱን ላስሄድ እየተጠበቅኩ ነበር ሽንት ቤት የሚሄድ የነበር። ለምን በቃ ለራሴ እስኪገርመኝ ምንድን ያላችሁ እስክል ድረስ ማለት ነው። እየተጠበቅኩ ነበር ሁላ ሽንት ቤት የምገባ የነበረው። ከዛም በቃ ስልችት አለኝና በቃ እንሂድ እንዴ ገጠር መጥቼ ገጠር ማየት ካልቻልኩኝ ምን አደርጋለሁ እዚህ እንሂድ አልኩትና
በሳምንታችን ተነስተን 15 ቀን ምናምን ልንቆይ ነበር የተስማማን። በሳምንታችን ተመልሰን መጣ። ከዛ የዛን ጊዜ ሲጋራ ሲያጨስ ካገኘሁት በኋላ እና ታዲያ ሰይጣን ይከላከላል፣ ለምንድን እንደዚህ ትሸውደኛለህ? እኔ ምንም ባላቅም ግን ሰይጣን ቢያንስ እንኳን ፋቲሃ ቀርተህ የሆነ ቁርአን ቀርተህ ውጣ እንጂ እንደዚህ ሲጋራ ጨስክና ሲጋራ እንትን አልክና ሰይጣን ይከላከላል ብዬ አልገምትም። እኔ አላቅም ሲጀመር፣ ግን እንደዚህ አታድርግ ይለምድብሃል ምናምን አልኩት። እሺ ችግር የለም ዜድዬ አብሽሪ ምናምን በቃ ቢያንስ እየናቀኝ የሆነ እንትን እያለ እየዋሰበት እንደመጣ ያወኩት ምንድነው እጅ ከፍንጅ ግቢ ገብቶ እስከ ማጨስ እስኪደርስ ድረስ ማለት ነው። ከዛ እንደዛ እየተባለ ህይወታችን እየቀጠለ ከሱ ጋር ጭቅጭቅ ነው። የቤት ኪራይ አይከፍልም፣ የቤት ለምግብ ብር አያስቀምጥልኝም። ከኔ አልፎ ለልጅቷ እንኳን እንዲያደገች ስትመጣ ለምግብ እንኳን እንኪ የሆነ ነገር አይለኝም። የቤት ኪራይ አይከፍልም። እህቴን እያስቸገርኳት አባዬ ሱቅ ነበረው። አባዬ እባክህ የቤት ኪራይ ደረሰብኝ ያልኩ እየተቀበልኩት እምከፍል የነበረው የቤት ኪራይ እሱን ክፈል ብር የለኝም ነው የሚለኝ። ከዛ ዘመዶቹ ማታ ላይ ይመጡና በየቀኑ የሚሰራበትስ በቃ እሱ ምንድነው የሚያደርገው ለገቢ ከሞላለት ለነዳጅ ከሞላ ከዛ በኋላ ቁጭ ብሎ ነው መኪና ውስጥ የሚቅሙ። ያንን ሁሉ ነው ያላቅም። ጠዋት ስራ ብሎ ነው የሚወጣው፣ ማታ ሲመጣ ነው የሚቀበለው። ወደ ውጭም አልወጣም፣ ብዙም አልወጣም። ከሄድኩ ለመኪናው ባለቤት የሚከፈል ሸቀል አድርጎ ከዛ ጫቱን ይዞ ቁጭ ይላል፣ መኪና ውስጥ ይቅማል። በቃ ለመኪናው ባለቤት የሚከፈልን ነዳጅ የሚሞላበትን ከጨረሰ በኋላ የፈለገውን ምግብ ይበላል፣ የተረፈውን ብር። ከዛም ቁጭ ብሎ መኪናን ጥጉናት ይዞ ነው ጫቱን የሚቀሙ። ደግሞ ጫት ሲቅም ደግሞ እንደዚያ ቀላል ነገር አይደለም። ጓደኞቹን እየጋበዘ መጠጥ እየጠጣ ምናምን ነገር ነው። በቃ መኪና ውስጥ ነው ማለት ይመጡና ጓደኞች ዘመዶች ይደውሉልኛል ወይ ይመጡና ዜድ እንዲህ ቦታ እኮ አየነው፣ ምን ሆናችሁ ነው? ችግር አለው የቤት ውስጥ ልጁ በጣም ጸባዩ ተለውጣ እንደ በፊት አይደለም፣ ምንድን ነው ችግሩ ምናምን ሲሉኝ እኔ ወላሂ ምንም አውቀው ነገር የለም። ከጊዜ በኋላ በጣም ተቀይሯል ጸባዩ። ልጅቷን እንኳን እንደ አባት እንኳን የኔ ልጅ አይደለችም ሁላ እያለኝ ነው ያለው። ምን እንደሆነ አላውቅም አልኳቸው። ከዛን እስኪ ቆይ ለማንኛውም እንነጋገርበት። ዘመዶቹ ሲመክሩት ይሰድባቸውና ይርቃቸዋል። ዳግመኛ ሄዶ እነሱን አያቸው። አሁንም የሆነ ነገር ሲናገሩት ሙልጭ አድርጎ ይሰድባቸውና ዞር ብሎ ማያቸው ይጠላቸዋል ማለት ነው። ከዛን የሆነ ጊዜ ላይ ጓደኛው ደወለልኝና ዜድ አለኝ ስለው አሁኑኑ እንድታምኚ ነይና እንዲህ ቦታ ላይ መኪና ቆሞ ጫት እየቃመ ነው ያለው። ለዛውም በስራ ሰዓት ማለት ነው። ስራ መስራት ባለበት ሰዓት ወደ 11 ሰዓት አካባቢ ላይ መኪና ቆሞ ጫት እየቃመ ነው። ችግር ካለ ቤት ውስጥ ንገሪኝ፣ እኛ ጓደኞቹ ነን እንፍታ፣ ነይና እየዋለ። ከዛን ውሸቱን በቃ እኔና እሱን ለማጣላት ስለሚመስለኝ ዝም ነበር የምላቸው። እስኪ ቆይ ለማንኛውም ደግሞ ደወለና አንቺ ልጅ ትመጫለሽ አትመጭም አለኝ። እሺ በቃ መጣ አልኩትና ተነስቼ ሲሄድ እውነትም እንዳለኝ ጥጉን ይዞ ጫት እየቃመ ነው ያለው። ከዛን ጠራሁትና ለምንድን ነው ስራ የማትወጣው ስለው ትንሽ መኪና የተበላሽታብኝ ሰውዬው እስኪስተካከል ድረስ አቁማት ብሎኝ ነው አለ። ከዛ ነው እሺ በቃ አስተካከል፣ ወይ ደግሞ የማይስተካከል መኪና ከሆነ ሌላ ፈልግ። እንዲህ እያልክ እኮ ቤቱንም እየበደልክ ነው ያለው። በጣም ብዙ ነገር ችዬ እያለፍኩ ነው ያለሁት። እቤት ከራይ እንኳን ስለማትከፍልልኝ ከናባዬ ከነሲስተር እየወሰድኩ ነው የምከፍለው አልኩ። አብሽሪ ፍቅር ካለን እኮ ከተዋደደን እኮ ሁሉም ነገር ያልፋል፣ ብቻ ታገሽኝ የሆነ ነገር ያልፍልናል ይለኛል። ከዛ እንደዛ እየተባለ አረፋ ደረሰ። አረፋ ደግሞ ሲመጣ ኮንትራት ይገቡ የለ ክፍለ ሀገር ቤተሰቡን ሁለቴ ነበር የሚወስደው። የእሱ ዘመዶች በሙሉ ስለሚገቡ በሁለት ዙር ነበር የሚወስዳቸው የነበረው። ከዛ አረፋ ጠዋት ላይ አደረሳቸው መጣ። ከሰዓት ደግሞ ከስንት ሰዓት በኋላ ነው ብቻ አድርሶ መጣ። በሁለት ዙር አደረሳቸውና መጣ። ከዛም ሌሊት ላይ ገባ። 7 ሰዓት ነው 8 ሰዓት አካባቢ ጨርሶ መጣ፣ ገባ፣ አደረ። ከዛም ማታ ጠዋት ላይ ተነሳሁና ሐምዱ አልኩት እባክህን ብር ስጠኝ ለልጅቷ ምንም እገዛበት። ሁሉንም ብር ምን አደረገ? ሌሊት ላይ ገብቶ ለሰውየው ለባለቤቱ የሚከፍለውን አስተካከለ፣ ለነዳጅ የሚከፍለውን አስተካከለ፣ መኪና ጌጣጌጥ የሚያደርግበትን አስተካከለ። ከዛን እቺ የተወሰነች ብር ለእጁ ያዘና እቺ ደግሞ ጫት እቀምበታለሁ ምናምን ብሎ አስተካከለና ላንቺንኪ ምናምን ነገር የለም። አረፋ ነው ነገ አረፋ የምታሳልፊበት ብር የሆነ ነገር አድርጊበት ምናምን የለም። ለአረፋ ለፕሮግራም ታዩ፣ ግን ለቤትሽ እንኳን የሆነ ነገር ግዢበት፣ ለልጅ እንኳን የሆነ ነገር አድርጊበት ብሎኝ አያውቅም።
ወላሂ አባዬ ነው የሚገዛላት ለልጅቷ እንኳን ማለት ነው። የሚያስፈልጋትን መኮረኒ፣ ፓስቲኒ ምንም በቃ ሁሉንም ነገር የሚያሟላው አባዬ ነው። ከዛ ነው የዛን ቀን በጣም ተናደድኩና እንዴ ቢያንስ እንኳን ለልጅ እንኳን ለምግብ አሰጠኝም ወይ? ለሌላውን ተወኔ አልብላ ይራበኝ፣ ግን ለልጅ እንኳን ምንም ነገር አታረግም ወይ ምናምን ስለው ከዛ እኔ የለኝማ ታዲያ ኬክ ላምጣ፣ ለመኪና ማስጌጫ ከምታስቀምጠው አምጣውና ልጅን የሆነ ነገር ላድርግበት ስጠኝ ብሩን አልኩት። ከዛ የለኝም በቃ ምንም አጨጭኝ የለኝም፣ ከሰራውም በኋላ ወይ ለሰውየው ነግረውና ግማሹን ሰጠውና ግማሹን ላንቺ ሰጥሻለሁ ከገቢ ብር ላይ አለ። እኔ ከገቢ ብር ላይ ሰው ሀቅ አልፈልግም፣ ከሰራህበት ላይ የራሴን ሀቅ እንድትሰጠኝ ነው ፈልገው። የተወሰነ ብር እንኳን ለቤት ብለህ ስጠኝ ስለው ችግር ደክሞኛል አለኝ። ገብቶተኛ። ከዛን ጠዋት ላይ ተነሳሁና ብስሚላ ብዬ ከእንቅልፌ ተነሳሁና ወላሂ ከኪሱ 200 ብር ሰረኩትና እናቴ ጋር ሄድኩኝ። ያኔ ከዛሬ 8 ዓመት በፊት ነው። 200 ብር ከኪሱ ሰረኩትና ለልጅውን ነገር ለማድረግ ማለት ነው ሄድኩኝ እናቴ ጋር። ከዛም በዛ 200 ብር ፓስቲኒ፣ መኮሮኒ፣ ሩዝ ምናምን ገዛሁላት። ሁሉንም ነገር አሟላሁላት። በጣም እየፈራሁ ካሁን መጥቶ ያዘኝ፣ ካሁን ተቆጣኝ፣ ደውሎ ሰደበኝ እያልኩኝ በጣም ውስጤ እየፈራ 200 ብሩን ሰርቄው ሄድኩኝ እናቴ ጋር። ከዛን ሁሉንም ነገር አሟላሁላት፣ ገዛሁላትና እናቴ ጋር ሄድኩኝ። ከዛን ደወለና ስም ያለኝን ስለው ከኪሴ ወሰድሽ ብር ለምንድን ነው ምናምን አይፈልግም። ሲጀመር ለልጄ ምንም ነገር አድርገህላት ስለማታውቅ ለልጄ ብር ምግብ ገዛሁበት አጠፋሁት እንዳትኝ ወላሂ አጥፍቼዋለሁ አልኩት። አበደ እዚህ ቤት ተመልሰሽ እንዳትመጫለኝ። ከዛ እኔ እኮ ለልጅ እኮ ነው ያደረኩት፣ ለምንድን ነው እንደዚህ የምትሆነው? ከዛ ለምንድን ነው እንደዚህ የምትሆነው ምናምን ነገር አልኩት። ከዛ ማዘር ምንድን ነው ስለኝ አይ ምንም ሳልነግረው ስለሆነ ብር ያነሳሁበት ትርፍ ብር አንስቼ በቃ እነሱ ደግሞ እንዳይናደዱብኝ እንዳይከፋቸው ምናምን በቃ ደባብቃለሁ። ከዛ ሰዓት ላይ በጣም ሲብስብኝ ነገርኳት። እንዲህ እያደረገ ነው፣ ለቤቱላ ብር እየሰጠኝ አይደለም፣ በቃ ምንም ነገር እያደረገልኝ አይደለም ምናምን ስላት እኛ እኮ ሲጀመር ነግረንሽ ነበር፣ ይሄ ልጅ አይሆንሽም የሚቀርብሽ፣ በቃ ያለፈ ነገር አልፏል፣ አሁን ላይ ከዚህ በኋላ እናናግረው የሚሆነው ነገር ይሆናል አለችኝ። እሺ አልኳት። ከዛ የዛን ቀን ተመለስኩ ቤት። በጣም ተናዶ ነበር። በቃ ቢመታኙላ ደስታው ነበር። ሀቡ በቃ ለምን ብር አነሳሽብኝ ብሎ ማለት ነው። ከዛ ለልጅህ ነው የገዛሁበት ሌላ ምንም አይደለም፣ እንዴሽ ብለህ እንዳትናገር ምናምን አልኩት። አለፈ። የዛን ቀን አደረ። ከዛ በስንተኛው ቀን ነው በጣም ታመምኩኝ። አረፋ ሁኝ አይደለም የዋልኩት አቡ እናቴ ጋር ሄድኩኝ። እሷ ጋር ስለነበር የምናሳልፈው ኢድን ረመዳን ኢድም አረፋም እሷ ጋር ነበር የምናሳልፈው ሁሌ። እሷ ጋር ሄደን አሳለፍን። ታርዶ ስለነበረ ለቤትሽ ይሆናል ቤት ምን ይለኛል አንቺ እንደዚህ ሆነሽ ምናምን አለችኝ። እሺ አልኳት። በቤት ልጅ ሄድኩኝና የተወሰነ ነገር ሰራሁ። አሳልፍን አረፋ። በጣም በስንተኛው ቀን ነው ብቻ በሳምንቱ ይሁን እንደዛ ነገር በጣም ታመምኩኝ። አው በጣም ነው የሚያንቀጠቅጠኝ። ብርድ ይለኛል። ሰውነቴ ውሃ ነው ላበላቡኛለሁ። ግን ብርድ ሲመታ እንደዛ ነገር ነው መሰለኝ። በጣም ታመምኩኝና ልጄን ሁላ አንስቼ አቅፌ ለማጥባት አቃተኝ። እሱ መቶ ማታ ላይ ምግብ ስጭኝ ሲለኝ እኔ ምግብ ምንም አልሰራውም በጣም ታመሜ ነው አልኩት። ምናምን ስለ እንዴት አሰሪ የሚፈለገ ብትታመሚ ስኔር ወይ ልምጣ እንዲያለ ደግሞ የቤት ወጪ ቢሰጠኝ እኮ አንድ ነገር ነው። ሀቡ የሚያሟሉን ጤፍ እንኳን በአቅም የምትገዛልኝ ወላሂ እህቴ ነበረች። ልክ እንደ ቤቷ እንደ ራሷ ቤተሰቦችሽ እንዳለባቸው እንደ ቤተሰቦች ይኑል የቤት ኪራይ ከፍለው እንዴ ምን ጉድ ነው? ሴት ልጅ አግብታ ከወጣች በኋላ እንደገና ቤተሰብ መበዝበዝ አለ። የቤት ኪራይ አንዴ እህትሽ አንዴ አባትሽ እየከፈሉ ምግብ ለቤት ከታረደው ላይ ለባል ተቀንሶ እየተሰጠሽ ምን ጉድ ነው? ለዚህ አብረሻቸው አትኖሪም እንዴ? እንዳላገባች ሴት ሸክም ሆንሽባቸው እኮ አሁንም አግብተሽም። ወላሂ ሸክም ብቻ አይገልጸውም ሀቡ። በጣም ነው የሚከብደው፣ በጣም ነው የሚደብረው። ሴት ልጅ አግብታ እያሳለፍኩኝ በጣም ነው የሚከብደው ወላሂ። ከዛ እንደዛ ታምሜ ቀን ላይ ማታ ላይ እንደዛ አዳሪ እንደምንም አደርኩና ቀን ላይ ሐኪም ቤት ሲሄድ እባክህን ውሰደኝ ልጅቷን መሸከም አልችልም ሐኪም ቤት እንሂድ ስለ እኔ ስራ አለብኝ ከፈለሽ ወንድምሽንም ቢሆን ጥሪውና ይውሰድሻል።
ደውይለት ቤት የሚውል ወንድም አለሽ አይደለም ነው። ያኔ ደግሞ ወንድሞቼ ተማሪ ናል። ወንድሞች ቤት አይደለ እንደሚውሉት ጠሪያቸውና ይወሰዱሻል። ከዛ አትወስደኝም አንተ ስለ አራኔ ስራ አለብኝ አይመቸኝም ምናምን ብሎኝ ተነስቶ ወጣ። ከዛ ልጄን አጣጥቤ አዝዬ ምናምን ነገር ስወጣ ሰፈር ላይ ቁጭ ብሎ አየሁት። ከዛን ጠራሁትና ስራ አለብኝ አላልከኝም እንዴ ምን አለ ብትወስደኝ ስለ አይመቸኝም አሁን ሰዎች እስኪመጡ እየጠበቅኩ ነው ሂጂ አንቺ አለ። ከዛን ሐኪም ቤት ሄድኩኝ። ለእናቴ ደወልኩላት ወንድሜ ላከችልኝ። ሐኪም ቤት ሄድኩ። እሱ ልጅ ወንድሜ ልጄን ያዝልኝና ታክሜ ምናምን ነገር ሄድኩና ቤት ተኛሁኝ ማለት ነው። ብርድ ነው ብሎኝ መድኃኒት ምናምን ተሰጠኝ። መርፌ ተወጋሁኝ። ቤት ገባሁኝ ተኛው። በቃ በዛው ቀረው አልተመለስኩም። 2 ቀን ምናምን ሳድር ሀው ምን ሆነሽ ነው እንዴት ነሽ አመመሽ ባሰብሽ ወይ እንኳን ብሎ ደውሎ አልጠየቀኝም። ጭራሽ ደውሎ ምን ሆነሽ ነው ያደርሽ እንኳን አላለኝ። ወላሂ እንደ ሌላ ሚስት እንኳን እንዲያድርግ በዚህ ወጣ በዚህ ግባ ብዬው እንኳን አልጨቃጭቁም። ሀቡ በጣም ነው የምጠላው ጭቅጭቅ የተባለ ነገር። ሲጀመር ቤት ውስጥ እንዲህ በጭቅጭቅ ያደግን ልጆች አይደለንም። ሀቡ አባዬን በማየው መልኩ ነው እሱንም የማየው የነበረው። ጥሩ ባል ነው ብዬ ነበር ያሰብኩት። እና እንዴት ሆንሽ ደህና ነሽ ወይ እንኳን ብሎ 2 ቀን ሙሉ ቤት ሳድር አልጠየቀኝም። አባዬ ደውሎ አንተ ልጅ ምን ሆነህ ነው ደውለህ እንኳን እንዴት ነሽ አትላትም ወይ ምንድነው ችግር አለ እንዴ ምናምን ሲለው ወይ አባዬ ከሆኑ ልጆች የሆነ ልጅ እኮ ገጭቼ ታስሬ ነበረ እና እመጣለሁ በቃ ነገ እመጣለሁ አሁን ገና እየወጣሁኝ ስለሆነ ነገ እመጣለሁ አለ። እሺ አልኩት። አለፈ። ተደወለባት እንዴ ጋይስ ቆይ ተደውሎብሽ ነው? ከዛን ያደወለሽ ነው። ኦኬ እሺ ከዛን ሀቡይ በቃ ይሄ ሁሉ ነገር አለፈ አልሐምዱሊላህ። ከዛን እንደዚህ የተባለ ብዙ ነገሮችን አሳልፍኩ። 2ኛ ልጅም ከወለድኩ በኋላ ማልፍ ጊዜ የለም አለፈ። እሱም እንደዛው እየሆነ ልጄም አይደለችም ምንም አይደለችም እያለ ብቻ አለፍን አልሐምዱሊላህ። በጣም ነው የሚጠላት ሀቡ በጣም የመጀመሪያ ልጅም በጣም ነው የሚጠላት። ባያያት ምን ባይላት ሁላ ደስተኛ ነው። ልጅ አይደለችም ብሎ እስኪያወጣ ማለት ነው። አሁን ወላሂ መታጠገቡትን ተቀምጣ ስለመጫወት ስትፈልጉላ ልጅ አይደለሽም ዞር በይ ከዚህ ነው የሚላት። አባትሽ አይደለሁም ነው የሚላት። ለዛውም የምትመስለው የሚገርምሽ ነገር እሱ ለራሷ አይላታል ወላሂ። ቢስንት አመት ልጅ ሆና በቃ ገና በትንሽ እድሜዋ እያለች ነው በቃ እንደዚህ እያለ አይምሯን እየጎዳ ያሳደጋት። አይምሯ ላይ እንዳይታተም እኮ ነው ልጅ አይደለሽም ዞር በይ ለጻን። አሁንም ድረስ ብትጠይቂያት እንዲህ እኮ ብሎኛል ትልሻለች በልጅነቷ ጀምሮ ማለት ነው። እና በቃ እንደዚህ እያለ አሳደጋት አደገች አልሐምዱሊላህ። እንደዚህ ውስጧ እየተጎዳም ቢሆን ብዙ ነገሮችን አልፈን ገና ሲመጣ የሁለተኛዋ ልጅ ደግሞ ሴት ናት። ሁለተኛዋም ሴት ናት። በጣም ነው የሴት ልጅ ኦኬ። እኔ ደግሞ ሴት ልጅ ይጠላ እንዳይሆን ሁለተኛው ወንድ ከሆነና ሁለተኛዋን ይወዳታል። ሁለተኛዋን በጣም ነው የሚወዳት። እኔን ነው የምትመስለው። በጣም ነው የሚወዳት ሁለተኛዋን። የመጀመሪያ ልጁ ደግሞ እሱን ስለሆነ የምትመስለው ለምን እንደሆነ አላውቅም። በጣም ነው የሚጠላት። በቃ እህቱን ነው የምትመስለው ቁጭ ራሱን ቤተሰቡ ማለት ነው። ከዛን ገና ሲመጣ ትንሿን ሲያጫውታት ትልቅየው ሄደ ስትጫወት ዞር በይ ከዚህ ነው የሚላት። ዞር በይ ከዚህ ነው አባትሽ አይደለም ከዚህ ነው የሚላት። እና ይሄንን ለምዳ መጥቶ በር ሲያንኳኳ ጥቅልል ብላ ትተኛና ከገባ በኋላ ይቅሩ አባትሽ መጥቷል ሂጂና ተጫወቺ ትላታለች። ትንሿን ማለት ነው። ለምንድን ነው እንደዚህ የምታደርገው? ለምንድን ነው የምትለየው? ስለሆነ እኮ ቀልድ ነው ጨዋታ እኮ ነው ይለኛል። እንደዚህ አይነት ጨዋታ የለም። ልጆቼን አትለይብኝ አልፈልግም። ወይ ለትንሿ ሂጂ አባትሽ መጣ ተጫወቺ ትላታለች ትልቋ። ወላሂ ሀዋው እንዲህ ስልሽ አታምኚኝም። ወይኔ አፈር ልብላ። ምን ያህል ተሰምቷት እንደሆነ ታውቂያለሽ? ለትንሿ ውስጧ ስብር ብሎ ሂጂ አባትሽ መጣ ተጫወቺ ማለት እኔ አባት የለኝም ኦር እኔ አባቴን አላውቀውም የሚል ስሜት ይሰማታል። እሱ አባቷ እንዳልሆነ አመነች ማለት ነው በሚነግራት ነገር። ትክክል ወላሂ። በቃ አባትሽ መጣ ሂጂና ተጫወቺ ነገር ነው ነበር የምትላትና እነሱ ገብተው ሲጫወቱ ጥጓን ይዛ ታያቸውና የሆነ ሰዓት ላይ ልጅ አይደለች በቃ ውስጧ እንትን ይልና
ተነስታ ሄዳ ከነሱ ጋር መጮት ትፈልጋለች። ልክ ሄዳ ስትጫወት ዞር በይ ከዚህ ብሎ ይገፈትራታል። ከዛን ትሄድና ስሬ መታ ጥቅለት ልትልና ወይ ታለቅስና እማዬ ትለኛለች። በቃ ታያቸው እላታለሁ። ከሱ ጋር በሷ የተነሳ በጣም ብዙ ጊዜ ተጣልተናል። እጅ በእጅ ተያይዘናል፣ ልንደባደቡላ ማለት ነው። ብቻ አልሐምዱሊላህ። ከሚገርምሽ ነገር በትምህርቷ እንኳን በጣም ጎበዝ ልጅ እሷ ናት አሁን ላይ ማለት ነው። በጣም ጎበዝ ልጅ ናት። ምን ዋጋ አለው? ልቧ ተሰብሯል እኮ አሁን እቺ ልጅ ስታድግ የሚሰማት ስሜት በጣም ወላሂ በጣም ከባድ ነው። እኔ በሷ ቦታ ሆኜ ሳስበው ራሱ በጣም ከባድ ነው። ከዛ በቃ ግን ለልጅ እየተባለ አደገች እና ኩል ለልጅሽ እኮ አልቆምሽላትም። ምን ላድርግ? በቃ እንደዚህ አትበል ለምንድን ነው እንደዚህ አትበል ብቻ አብረሹ እየቀጠልሽ እንደዚህ አትበል ብቻ የምትይው ከሆነ ለልጅሽ ቆምሽላት። ነገ እኮ ስታድግ እኮ ይህን ሲያደርግብኝ እንደዚህ ሲለኝ ሲገፈትረኝ ልጅ ያለሽም ዞር በይ ካጠገቢ ሲለኝ አንቺ የት ነበርሽ? አይምሯ ላይ ስለሚታተም አድጋ የዛኔ ግን እናቴ የት ነበረች? ለምን ዝም አለችው? ለምን ፈቀደችለት? ኧረ ሀቡ በጣም ነበር የምንጣለው ወላሂ በጣም በቃ እንደዚያ ባትወዳትም ባትፈልጋትም እንደዚህ አትበላት። በቃ ልጄን አታሸማቅብኝ። በቃ ምንም ነገር አትበላት፣ አትፈልጋት፣ አጠገቧ አትድረስ። ግን በቃ ምንም አትበልብኝ ብዬ እናገረው ነበረ። አሁን ላይ ስንት ዓመት እና አባዬ ሁላ ነገርያቸው እነሱ ሁላ በጣም ይቆጡት ነበር። እንደዚህ አትበል፣ እንደዚህ አታድርግ ብሎ ይናገሩት ነበርና ብዙ ነገር አለፍን አልሐምዱሊላህ። እንደዚህም እየሆነ እየተኖረ ምንም እየተባለ ብዙ ነገር እየተጣላሁኝ ቤት እየሄድኩኝ እና አባዬ እያስታረቁኝ ምን እያልኩኝ በጣም ይቅርታ ይጠይቀ። እነሱ ደግሞ አይቻልም በቃ እንደዚሁ እንዳለ ተፋቱ ነበር። ከመጀመሪያ ልጅ ጀምሮ ፍቹ ነበር የሚሉኝ እነሱ። ደግሞ በቃ ፍቅር ስለነበረ ይለሱ አይመስለኝም አይታየኝም ነበር እንደዚህ አይነት ነገር። ፍቹ በቃ አይሆንሽም ይሄ ልጅ ይቅርብሽ ነበር የሚሉ። ያው እንደዚህ የሚያበረታታ ቤተሰብ እያለሽ ፍቹ። አንዳንድ ቤተሰብ ሴቷ እየተቀጠቀጠችም አልፈልግም አፋቱኝ እያለች የምትፋታ ልጅ የለችንም ሂጂ በግድ እያሉ ባሏ ቤት ይመልሳሉ። አንዳንድ ቤተሰቦች አንቺ ፍቺ የሚል ቤተሰብ የሚያበረታታ አይዞሽ እኛ ከጎንሽ ነን የሚል ቤተሰብ እያለሽ አንቺ ግን ፍቅር አለብኝ ምኑን ነበር የምትወጂለት ማሬ? በቃ ፍቺው የምትፈልጊውን ነገር ልጆቹን እናሳድጋለን ነበር የሚሉኝ። ፍቺው ነው በቃ እነሱ ማይሆን ነገር ከሆነ ምን ታደርጊያለሽ? ለምን ትሰቃያለሽ? አንቺ ልጆቼን ማታሰቃይ ነበር የሚሉኝ የነበረው። እና በቃ እንደዛ እንትን እየተባለ ብዙ ነገሮችን አሳለፍን። አልሐምዱሊላህ አለፈ፣ ማያልፍ ነገር የለም። ሁለተኛዋ ልጅ ኮሮና ከመጣ በኋላ ትልቋ ልጅ ትምህርት መግባት ነበረባት እና ሳይመቻችልኝ ቀርቶ አልገባችም ነበረ። ትልቋ ልጅ ማለት ነው። ይሄ ኮሮና የመጣበት ጊዜ ነበረ እና በዚህ በኮሮና ምናምን ምክንያትም ይሆን አልተመቸኝም ነበረ እና አላስቧትም ነበር ልጄን። ከዛን በኮሮና ሰዓት ላይ ደግሞ ሶስተኛ ልጅ አረገዝኩኝ። እስቲ ወላሂ በይ ወላሂ ሀቡ ሶስተኛ ልጅ አረገዝኩኝ። ከዛን ሶስተኛ ልጄ የእሱ ደግሞ በጣም ይለያል። ጊዜውም እንትኑም በጣም ነበር የሚከብድ የነበረውና ሶስተኛ ልጄን እርጉዞኜ በጣም ብዙ ቻሌንጆችን አሳልፍ። በጣም እሱን እርጉዞኜ መርካቶ ሰራ ነበረ። እንዴ እንትን ምንድነው ሙዝ ምናምን ነገር ማንጎ ምናምን እያመጣው መርካቶ ሰራ ነበር። በቃ በጣም ብዙ እንትኖችን እያሳለፍኩ ማለት ነው። በጣም ችግር ላይ እንትን ብዬ ስራ የማይሰራም እሱ ምንም ነገር አያደርግም፣ ለቤትም ለምንም በቃ ምንም ነገር ስለማያደርግ እሰራ ነበረ መርካቶ። እንደዛ እርጉዞኝ ሁላ እቤት እሺ አይሉኝም ነበር። ቀንድስ ወጥቼ እንድሰራ አይፈልጉም። ቀኛ ማድረግ ያለብንን ነገር እናድርግ አርፈሽ ቁጭ በይ ነበር የሚሉኝና እኔ ከነሱ ላለመጠበቅ ስል ወጥቼ ሰራ ነበር። ከዛን ይሄ ልጅ ጊዜው ደረሰና መውለጃ ጊዜ ስወልደው ጭንቅላቱ ላይ ችግር ነበረ። የሆነ እንደ ትርፍ ስጋ ነገር። ሶስተኛው ልጃችሁ ወንድ ሆነ? ሶስተኛው ልጅ ወንድ ነበረ። ጭንቅላቱ ላይ እንደ ትርፍ ስጋ ነገር ወጥቶ ነበረ። ጭንቅላቱ ላይ ትርፍ ስጋ ይወጣል እንዴ? እኔ አፍንጫ ስር ነው ትርፍ ስጋ ማቀው ህፃን ልጅ ሲወለድ ጭንቅላት ላይ ከውጭ በኩል ነው። ከውጭ በኩል ተንጠልጥሎ የተንጠለጠለ ነገር ነበርና ያ ግዴታ መነሳት አለበት፣ ኦፕራሲ መደረግ አለበት ተባለ። ከዛን እንደወለድኩኝ ሰሙ
እንደወለድኩኝ ወዲያውኑ ሪፈር ተጻፈልኝና ወደ ምንድን ነው ጳውሎስ ነው ምንድን ነው ዋላ ሪፈር ተጽፎልኝ ብቻ ሄድኩኝ። ከዛ ሪፈር ተጽፎ ሄድና አዩት። በቃ ችግር የለም ኦፕራሲ ይሰራል፣ ግን ወረፋ ጠብቁ ተባለ። ከዛ ወረፋ እየጠበቀን ስንመላለስ አቡ አንድም ቀን ቤት በስራ ሳንቀመጥ አራስን ቤት አንድ ቀን ሳላሳልፍ አንድ ቀን ሳልተኛ አራሴን ጊዜ አሳለፍኩ፣ ጨረስኩኝ። ሆስፒታል ከእናቴ ጋር እየተመላለስን እሱስ አባት ተብዬውስ አይመጣም ሆስፒታል አብሯቸው አይሄድም? ኧረ እሱማ በመከራ እየተሳደበም ምንም እያለም መኪና አምጣ ሲባል እየተሳደበ ማለት ለገዛ ልጁ ምንድን ነው የሚያሳድበው? ምን መሰለሽ እንደዚህ ትርፍ ስጋ ሆኖ ሲወጣ ዶክተሮቹ ምን አሉ፣ ይሄ ምንድነው አይረን ነው ምናምን ነገር ባለመዋጥሽ ነው እንደዚህ ሆነው ብለው ሲሉ እሱ ምን አለ ያንቺ ነው አይረን እኮ ለደም ማነስ ነው። አሁን ደም ማነስ አለብኝ፣ አይረን ተሰጥቶኛል፣ አይረን እወጣለሁ። አይረን እኮ ለደም ማነስ ነው። ደም ማነስ አለብሽ አንቺ? ደም ማነስ አለብኝ ግን ይሄን ያክል አይደለም። እና የሆነ እርጉዞንሽ የምትከታተይ የሆነ መድኃኒት አለ የምትውጪው ቪታሚን ግዴታ ስላሏትሽ ነው ምናምን ነገር አሉ። እሱን ስላሏትሽ ነው ምናምን ነገር አሉ። እሱን ስላሉ ፎሊክ አሲድ እሱን ስላሉ ታዲያ ፎሊክ አሲድ የሚዋጣው አይረን አይደለም። እሱ ከሆነ ፎሊክ አሲድ እኮ የመጀመሪያ 3 ወሮች ነው የሚዋጣው። 3 ወር ሳይሆን እስክትወልጂ ድረስ የሚዋጥ መድኃኒት አለ። ፎሊክ አሲድ ጋይስ እኔ አሁን አቆሚያለሁ። ፎሊክ አሲድ እስከ መጨረሻ አይዋጥም። 3 ወር ብቻ ነው የሚዋጣው ፎሊክ አሲድ። ጽንሱ ዴቨሎፕ እስኪያደርግ ብቻ ነው የሚዋጣው። ተሳስተሻል። ፎሊክ አሲድ ሳይሆን ሜቢ ደማነስ እሱን ሰዎች ደማነስ አለብኝ። እሱ ጨንጓሬን እያመመኝ ሲያቅተኝ ተውኩትኝ። በጣም እያመመኝ ሲያቅተኝ ጨንጓሬን ተውኩት፣ መድኃኒቱን ስውጥ። ከዛን እሱን ተውኩትና ምን አደረኩኝ እንትን በቃ እሱን ትቸው ኖርማል ጊዜ ማሳለፍ ጀመርኩ። ከዛ ከተወለደ በኋላ ሲያዩት ትርፍ ስጋ አለው ምናምን ሲለኝ ዶክተሩ በቃ ምንም ማድረግ አልችልም፣ አላህ እንዲሰጠኝ ከወሰደው የሚወሰድ ካተረፈልኝም ያትርፈኝ አልወላኋለ ምናምን ነገር ብዬው አለፈ። ወር ከምናምን ድረስ እየተመላለሰን ሐኪም ቤት ቀን በቀን እየሄድን እየታጠበለት ምንድነው ፈሳሽ ነገር ትንንሽ የፈሳሽ ነገር ይወጣው ስለነበረ የትርፍ ስጋው ላይ እየታጠበ ጤና ጣቢያ ቀን በቀን እየታጠበ እየተቀየረለት የፋሻ አለፍን። በ54ኛው ቀን ነው ምናምን ነገር እናቴ ምግብ ይዛ መታ ቤት ቁጭ ብለን ቡና እየጠጣን ከጳውሎስ ተደወለልኝና ቶሎ በይነኝና ልጅሽ ኦፕራሲዮን ሊደረግ ነው አልጋ ሊይዝ ነው ቶሎ በያለችን ዶክተሯ ሪሴፕሽኗ ደውላ። ከዛን ደወልኩና ስለው አይመቸኝም አልመጣም አለኝ። ከዛን አይመችም እሺ ችግር የለውም ተነሳውና ከእናቴ ጋር ተያይዘን ሄድን። አልጋ ያዘ ያንን ሁላ ልጁ ኦፕሬሽን ሊደረግ ከጳውሎስ ሆስፒታል ተደውሎልሽ አይመቸኝም አለ። አይመቸኝም አለ። በእናትሽ አይመቸኝም ሲል አንቺ ምን መለስሽልት? አይመቸኝም ማለት እንዴት ነው? አባት ከልጁ በላይ ምን ኢምፖርታንት ነገር አለ? በቃ እኔማ አመሰግናለሁ ብዬ ዘጋሁበት። ከሱ ጋር ትርፍ ንግግርም አልፈለግም። በጣም ሁሉም ነገር ታግሼ ከአቅም በላይ በሆንኩበት ሰዓት ጊዜ ነበር። በቃ የራሴን ውሳኔ ለወሰን በደረስኩበት ጊዜ ነበር። እና ሳልነግርሽ ደግሞ ያለፉት አራስ ምንድነው ማለት ምን ስራ ይዣለው ነው። በቃ አይመቸኝም፣ ስራ ላይ ነኝ አይመቸኝም ብሎ ዘጋብኝ። ስራውን ተውና ና ስራውን ተው። የቤት ኪራይ የማይከፍል ስራ፣ አስቤዛ የማያረግ ስራ፣ ምንም የማያረግ ስራ፣ ለሱ ለጫትና ለነዳጅና ለመኪና ክፍያ ብቻ የሚሆን ስራ ምን ያደርጋል? ተውና ስራውና አትዩም ነበር ወይ? ሲሳማ እኮ ነው የሚሰማ ሰው እኮ ነው እንደዚህ ብለሽ እንትን የምትይው። ከዛ እናቴም ስለነበረች ብርም ይዛ ስለነበር አረ ችግር የለው ምንም እንዳታስቢኝ ያለን አለችኝ። ተነስተን ሄድን። ወደ አልጋ ያዘ፣ ሁሉም ነገር ተደረገ። ያኔ ደግሞ አልሐምዱሊላህ የህፃናት ሲሆን ገና አመት ነው ምናምን ያልሞላቸው ልጆች ሲሆኑ ሁሉንም ነገር የሚሸፍነው ሐኪም ቤቱ ነው። እና አልጋ ያዝን፣ አልሐምዱሊላህ አልጋ ያዝን። እነሱ እዛ ምንድነው ሐኪም ቤት ውስጥ ያሌለ እቃ ከሆነ መድኃኒት ከሆነ ብቻ ከውጭ ስገዛ ብር አወጣለሁ እንጂ አናወጣም ነበረ። እና በኦፕራሲ ተደርጎ ጨርሶ ሁሉንም ነገር ጨርሰና ሳምንት ቆየ ነው ሆስፒታል ላይ። ያንን ሁላ ጊዜ አንድ ቀን ደውሎ እንዴት ሆንሽ ዜድ ደህና ነሽ ወይ ልጄ እንዴት ሆነ እንኳን አንድም ቀን ብሎኛል። ሳምንትም ሙሉ እኛ ከወጣን በኋላ ከቤት ተመልሶ ሁላ እንዳገባን የተነገረኝ አከራዬ ማለት ነው።
እና ያንን ሁላ ጊዜን ከዛ በኋላ በቃ እዚሽ ቤት ተመልሰ ገላውን ይታጠባል፣ ልብሱን የት ይቀይራል? ቤት ካልመጣ እዛ ውጭ ላይ ነው የሚሆነው። እኔ ከየት እያመጣ እንደሚቀይር አላውቅም፣ ግን አንድም ቀን ልብስ ቀይሮ ምንም በቃ ምንም ነገር የሚሰማው ነገር የለም ምንም። እኔ ለምን እንደሆነ አላውቅም። እኔ አካሪዎቹ ናቸው አንድም ቀን መጥቶ አያውቅም የምባለው። ደግሞ ቁልፍም ደግሞ እኔ ስለነበርኩ ወንድሜን ቆልፍና ውሰድ ብዬው ስለነበረ እሱ ጋር ነበረ የሚቀመጥ የነበረው ቁልፍም። ስለዛ ቢመጣ እንኳን ቢያንስ ቁልፍ ይጠይቃል። ቤት ሂዶ እንኳን ሁለቱ ልጆች እንኳን ቤት ሂዶ አላየም። እኔና እናቴ ሳምንት ሙሉ ሆስፒታል ሆነን እንዴት ነው ብሎ ደውሎ አልጠየቀኝም። እሺ ከሁለቱ ልጆች ጋር ማን ነበር? እናትሽ ዘይነብ፣ አንቺና እናትሽ ጳውሎስ ሆስፒታል ሶስተኛ ልጅሽን ስታስታምሙ ሁለቱ ሴቶቹ ልጆች ማን እየጠበቀልሽ ነበረ ቤት? አባዬ ያለ ሲስተር አለች። እማም ደግሞ እየሄደች ምግብ ሰርታ ምናምን ትመጣለች፣ ትመላለሳለች። ፈረደባቸው። ወልደው አሳድገው አስተምረው ድረው ከዛ በአንቺ ድካም ደግሞ ልክ በማረፊያቸው ሰዓት ደግሞ ከአንቺ ልጆች ጋር ደግሞ ፈረደባቸው ቤተሰቦች። የኔ ቤተሰቦች ቢሆን እሾክሽን በእጅሽ ንቀይ፣ እኛ ኃላፊነት ጨርሰናል ነበር የሚሉኝ። ወለድንሽ፣ አስተማርንሽ፣ አሳደግንሽ፣ አገባሽ አይደል አለቀ። ካገባሽ በኋላ ጣጣሽን ራስሽ ቻይ ነበር የሚሉኝ። የምር በጣም ቆፍጣና ቤተሰብ ነው ያለኝ። ከዛን በቃ ልክ ወደ ቤቴ ስመለስ ቤት እንዳትመጣ እዚህ ቤት እንዳትመጣ ብዬ ዘጋሁበት ስልክ። ጓደኞቹን ሽማግሌ ምናምን ሰብስቦ መጣ። በቃ ይቅርታ ታደርግልኝ እኔ ታመሜ ሆስፒታል ነበርኩኝ ምናምን አለ። ጓደኞቹን ለመሸፋፈን ሞከረው። በቃ አልፈልግም፣ እኔ እና እሱ የመጨረሻ ደረጃ ላይ ደርሰናል፣ ይበቃናል። በቃ የቤት ኪራይ ካልከፈለልኝ ለምግብ ለምንትን ካልተባለ ይሄን ሁሉ ጊዜ ይሄን ሁሉ አመት አብረን ቆየን፣ ይበቃኛል፣ አልፈልግም አልኳቸው። ለምነው ይቺን ሳምንት ብቻ እዩ፣ ይቺን ሳምንት መስተካከል ካልቻለ የፈለግሽውን እርምጃ መውሰድ ትችያለሽ እባክሽን ብሎ በጣም ለመኑኝ። ከዛን እሺ ይሄንን ሳምንት ብቻ ነው የማየው፣ ከዛ በኋላ ግን በእናንተም በእኔም እንዳታዝኑ አልኳቸው። እሺ አሉኝ። ከዚህ ሳምንቱን አየሁት። ሳምንቱን ምንም የተለወጠ ምንም ያደርገው ነገር የለም። አባዬን እናቴን ጠራውና በቃ ከዚህ በኋላ እሱ እዚህ ቤት እንዳይመጣ እዚህ ቤት እንዳለ እኔም የቤት ኪራይ መክፈል ስላልቻልኩኝ ወደ እናንተ ጋር ወስዳለሁ ስል አባዬ በጣም ተቆጣ። እስከ ዛሬ እንዴት አልነገርሽኝም? ይሄ ሁሉ ጉድ ካለ ይሄ ሁሉ ነገር ካለ እንዴት አልነገርሽኝም እስካሁን ድረስ እንዴት ዝም አልሽ ምናምን ብሎ ተቆጣኝና በቃ አሁኑ ቃጭነሽ ነኝ ዛሬውን እንለቃለን። ሰኞ ቀን ነበረ። በቃ ዛሬ ትደር ነገ እንለቃለን አለ አባዬ። ማክሰኞ ቀን ቤት ለቀኩኝ። አከራዮት አልኩ። በጣም አመሰግናለሁ ምናምን ብያቸው አከራዮችን በጣም አመስገኝ። የአንድ ወር የቤት ኪራይ ቀርቶብኝ ነበር። አባዬ ነው ይከፍላለሁ ምንም እንዳታስቡ አለ። ተከፈላቸው። ወጣ። ከዛ በኋላ በቃ የመጨረሻ ጊዜ ተባባልን። ያው ልጅን በወለድኩኝ ወር ከምናምኑ የመጨረሻ ተለያየን እናሱ። አሁን እናሱ ከተለያየን ወደ 6 አመት ከምናምን እንደዛ ነገር። የመጨረሻ ልጅሽ ወንዱ 6 አመት ሆነው? አዎ 6 አመት። እሺ እሱ ምን ላይ ደረሰ? አባት ምን ላይ እንዳለ አላውቅም። ሌላ ገባ ወላሂ አላውቅም። ሀቡዬ እየደወለ ትመለሻለሽ ምንድነው ምናምን ሲለኝ አልፈልግም በቃ አብቅተናል እናንተ አልኩት። አልፈታም ብሎኝ ሁላ በፍርድ ቤት ነው እንዲፈታኝ ያደረኩት። ልጆቹን ይጠይቃል። አረ ዞር ብሎ ማያቸው። እሺ ተቆራጭ ስለልጆቹ ያደርጋል? ምንም አያደርግም። ምን አልከሰስሽም? ተቆራጭ እንዲያደርግ ተደርጓል። ታስሯልም ከአንድም ስንቴ። ምንም የሚያደርገው ነገር ስለሌለ ከሱ ጋር እኔ ምን አጨቃጨቀኝ? ሁሌ ከሱ ጋር ከፍርድ ቤት ምን አስቆመኝ አልኩና ባሻ ሰዓት ማድረግ ትችላለህ ለልጆቼ መሆን አያቅተኝም አልኩ። ተውኩት በቃ። አሁን እኔ ኩዌት ነኝ ያለሁት አልሐምዱሊላህ። ብቻ ለልጆቼ መሆን አያቅተኝም። እናት አባት ያሉ ማድረግ ያለብኝም በሙሉ አደርጋለሁ። እነሱም አሉ። በእርግጥ እኔ ለልጆቼ ምንም አድርጌም አላቅም አላደረኩም። እነሱ እያሉልኝ አልሐምዱሊላህ። ከኔ ምንም አይፈልጉም እና አባዬ ቢሆንም ግን ግዴታዬ ነው። የተባረከ ቤተሰብ ሰጥቶሽ ልጅሽ ተሻለው? አዎ ጭንቅላቱን አሁን ስፌቱ ብቻ ነው። ስፌቱ ውጭ ላይ ነው እና በጣም ነው የምፈራለት። እንዲህ ኦፕራሲዮን ሲደረግ የሆነ ነገር ሲወጣልሽ ከውስጥሽ ሊተካም ላይተካም ይችላል የሚባል ነገር አለና በጣም ነበር የምፈራለት የነበረው። ብቻ እጢ ነገር ሲሆን ነው እንጂ የሚተካው ትርፍ ስጋ አይተካም። እጢ ነገር ሲሆን ነው እንጂ የሚተካው ትርፍ ስጋ እኮ በቃ ትርፍ ነበር። ከዛ በኋላም ደግሞ አመት ከምናምኑ ላይ አገጩ ላይ የሆነ ነገር አብጦበት ኦፕራሲዮን ተደርጎ ነበር ድጋሜ ማለት ነው።
ኦፕራስ ተደርጎ ነበር እና አልሐምዱሊላህ ብቻ ወላሂ አሁን እየተማረ ነው። ኬጂቱ ነው 6 ዓመት ከሆነው ኬጂቱ መሆን አለበት። ኬጂቱ ነው እየተማረ ነው። ጎበዝ። የመጀመሪያ ልጅ ስንት ዓመት ሆናት? አሁን የመጀመሪያ 9 ዓመት ከምናምን። ሁለተኛው በጣም ጂኔስ በጣም ጎበዝ ልጅ ናት። አቡ ከሚገርምሽ ነገር ማለት ነው አንጀቴን የምትበላኝ እሷ ናት። በእናትሽ በአባቷ የተገፋች አፈርልብላ በጣም ቅመም የሆነች ልጅ ከይምሯ እሱ ያደርጋት የነበረው ማለት ይገፈትራት ልጅ አይደለሽም ዞር በይ ካጠገቤ ይላት የነበረው ነገር እዚህ ስር ታትሞ ቀርቶ የአባት ጥላቻ የወንድ ጥላቻ እንዳይኖርባት እፈራለሁ። 9 ዓመቷ ነው። 3ኛ ክፍል ናት ማለት ነው። 2ኛ ክፍል እሺ። ሁለተኛዋስ ስንት ዓመቷ ነው? ሁለተኛዋ ደግሞ 7 ዓመት ከምናምን ነው እንትናቸው ወንዱ ነው። እሷስ 1ኛ ክፍል ገብታለች። 7 ዓመት ከሞላት 1ኛ ክፍል ናታ። በቃ አንቺ ስንት ዓመት ሆነሽ ኩዌት ከሄድሽ? ከዚህ በፊት ሳውዲ ነበርኩኝ 2 ዓመት ከ2 ወር ሰርቼ ገባሁ ሀገር ቤት። ከማግባትሽ ደግሞ ድጋሚ መጣሁ ኩዌት። ከሱ ጋር ከተለያየሽ በኋላ ነው ሳውዲ ሄድሽው? ከሱ ጋር ከተለያየው ከ2 ዓመት እንደዛ ነገር በኋላ ልጄ 3 ዓመት ሲሆነው ነው በቃ ሳውዲ የገባሁት። ኦኬ አሁን ተመልሼ ነው። ስለዚህ 2 ዓመት ሳውዲ፣ አሁን 1 ዓመትሽ ነው ኩዌት? አይ ገና 3 ወሬ ነው። ኦኬ ኢትዮጵያ የተቀመጥሽበት ጊዜ አለ? 3 ወር ብቻ ነው የተቀመጥኩት ኢትዮጵያ። ኦኬ ቤተሰቦቹ ምን አሉ? የሱ ቤተሰቦች ስትለያዩ? የሱ ቤተሰቦቹማ ታያቸው አቡ ምንም ነገር ምንም ፋይዳ የላቸውም። ምንም እኔ ትቼ በቃ አልፈልግም። እኔ እሱን በእንፋታ ብዬ ፍቺ በመጠየቄ እንኳን በጣም ብዙ ነገር ነው የተናገሩት። ማለትም በዚህ እየሆንሽ ኑሪ ነው የሚሉት። በቃ እነሱ ምንም ነገር አያደርጉም፣ ምንም ነገር አይፈጥሩም። እንዲህ ነው ስትነግሪያቸውም እንዲህ አድርጊ እንዳያደርጊም አይሉም። ግን በቃ ሁሉም ነገር እንትን የሚሉት በእኔ ላይ ነበር። በቃ አንቺ ማስተካከል የምትችውን አንቺ ማድረግ የምትችውን ነገር ይሉኛል። እኔ መስመር መያዝ የማይችልን ሰው መስመር ለማስያዝ መሮጥ በራሱ በጣም ከባድ ነው። ያልተማረ መሀይም አስተሳሰብ ነው ሴት ልጅ ወንድን ትቀይረዋለች በግድ ብለው የሚያስቡት። በጣም የመጀመሪያ ልጅ 9 ዓመት ማለት ከዚህ ሰውዬ ጋር አንቺ ብዙ ዓመት አቃጥለሻል እድሜሽን፣ ገባሽ? ስለዚህ ብዙ እድል ሰተሸዋል። እንደውም አንቺ ሆነሽ ነው። ግን አሁን አንቺ ለደረሰብሽ ነገር ማን ነው ጥፋተኛ ብለሽ ታስቢያለሽ? እኔው ራሴ፣ ማንም አይደለም ጥፋተኛ። ጎበዝ። በቃ ጥፋተኝነት አትደግሚውም በወደፊት ይወጥሽ፣ ገባሽ? ምንድነው ለእኔ ጥፋተኛ ነኝ ያልኩሽ? ከቤተሰብ አምጥቼ ለቤት ምንም ማድረግ አልነበረብኝ፣ ፊት መስጠት አልነበረብኝ። ቤቴ ሲጎልብኝ ቢያንስ ስራ ውሎ ሲገባ እንዳይረበው እንዳይከፋው እያልኩኝ የቤት ኪራይ ስቸገር ከቤተሰብ እያመጣው መክፈሌ እሱን እዚህ ደረጃ እንዲደርስ አደረግኩት። ራሴን በራሴ የገደልኩት እኔው ራሴው ነኝ እና ብቻ ጥፋተኛው በሁሉም ነገር እኔው ነበርኩኝ። ዝቅ ካላልሽ ማንም አናትሽ ላይ አይወጣም። አንቺ ስለፈቀድሽለት ነው ይሄን ሁሉ ነገር ያደረገው። ወንድ ልጅ ደግሞ ይቅርታ አድርጊልኝና ይሄ ሰው የሚወድሽ አይመስለኝም። ብዙ ጊዜ ይወድሽ ወንድ ልጅ ሲያፈቅርሽ ሲወድሽ ይቀየራል። አንቺ ብሎ አንቺ አለሽ የምትቀይሩ እሱ ለአንቺ ብሎ አንቺን ላለማጣት በጣም ሱሰኛ፣ ዱርዬ፣ ሌባ የነበሩ ወንዶች አፍቅረው ላፈቀሯት ሴት ሲሉ ጋራጅ ተቀጥረው እየሰሩ ዝቅ ብለው ሰርተው አጠራቅመው አድገው ዛሬ ላይ ጋራጅ ባለቤት የሆኑ ዛሬ ላይ ሱቅ ባለቤት የሆኑ ዛሬ ላይ ትልቅ ደረጃ ይደረሷሉ። ላፈቀሯት ሴት እሷን ላለማጣት ራሳቸው ፈልገው ሴቷ ብላቸው ሳይሆን ራሷቸው ፈልገው እሷን ለማስደሰት ገባሽ? ስለሚወዳት እሷን ላለማጣት ለፍቶ ጥሮ ግሮ ያኖራታል። ግን የማይወድሽ ከሆነ ወንድ ልጅ ካላፈቀረሽ አንቺ ብትለፊ እሱን ለመቀየር አይቀየርም፣ አይለወጥም። ስለዚህ እንኳን በመጨረሻ ወስነሽ ከዚህ ህይወት ወጣሽ። ግን ሶስት ልጆችን የሚያክል ነገር አፍርተሻል። ፈጣሪ ልጆችን ያሳድግልሽ። ከዚህ ትዳር ይሄን ሁሉ መስዋዕት የከፈልኩበት ትዳር ቢያንስ ልጆች ባይኖሩኝ እንኳን አሁን ላይ በጣም ይሰማኝ ነበር። ግን እንዴላ ቢያንስ ምጽናናባቸው ልጆች ባይኖሩሽ አንቺም ይሄን ሁሉ መስዋዕትነት አትከፊም። ለልጅ ስትይ ነው አንቺም የታገስሽው ይቀየራል እያልሽ ባለመጠንቀቅሽ 3 ልጅ የወለድሽው። ግን ስፋይን ልጆች አሁን ያድጋሉ እና ግን ድጋሚ ይሄንን ስህተት አትሰሪም። ለምን ኦልሬዲ ጥፋተኝነትሽን ስላመንሽ
ድጋሚ ይሄን ስህተት እንደገና እንደዚህ አይነት ኃላፊነት የማይሰማው ሰርቶ ቤቱን ማስተዳደር የማይችል የማያከብርሽ ወንድ ጋር ደግመሽ አትገቢም። ለምን? ኦልሬዲ ተምረሽ ወጥተሻል። ገባሽ? ደግሞ ከምንም በላይ ከሰው ህይወት ይልቅ በራሱ ህይወት የተማረ ሰው ደግሞ ያንን ስህተት አይደግመውም። እውነት ነው። እና ደግሞ ሴት ነሽ ታውቂያለሽ፣ ተፈላጊ ነሽ ሁሌም በየትኛውም እድሜ ላይ ብትሆኝ። ከዚህ በኋላ ደግሞ ትዳር መጣ አልመጣ አይጨንቅሽም። ለምን? ልጅ ነው ትልቁ ነገር። 3 ልጆችን አፍርተሻል። ነገ የሚጦሩ መቼም ሁሌም ዘላለም ያንቺ የሆኑ ባል የነበረ ዛሬ የከሊት ባል ነው ይባላል። ልጆች የነበሩ ግን አሁን የከሊት ልጆች ናቸው አይባልም። ነበር የማይባለው ደምሽ፣ ስጋሽ፣ ልጆች፣ እናትሽ፣ አባትሽ፣ እህት፣ ወንድሞች ናቸው። ባል ባዳ ነው። ዛሬ የኔ ባል ነው፣ ነገ የሌላ ሰው ባል ሊሆን ይችላል። ነበር ይባላል። ገባሽ? ስለዚህ አንቺ ራስሽን ጠብቂ፣ ራስሽን ውደጂ፣ ራስሽን አክብሪው። ከሱ እጥፍ የተሻለ ባል ይመጣል። ዋና ልጆች ናቸው። ነገም ለሚመጣው ባል እንደገና ትዳር ስትይዢ በልጆችሽ እንዳትደራደሪ። እሺ ፕሊስ። እሺ ልጆችሽን የማያከብር ኖ ተደራድረሻል እኮ ልጅሽን እያስቀየመ እኮ ዝም እያልሽው ነበረ። ልጅሽን ያስቀየመ ቀን ነበር በሩን ከፍተሽ ከቤት ማባረር የነበረብሽ። ልጅሽን ልጅ አይደለሽ ያመናቀላል። ኖ በልጅ ይስተካከላል ብሎ ነገር የለም። በልጅ ማሪ በልጅ ይስተካከላል ብሎ የሚባል እዚህ ስር ተቀብሮ ነው የሚቀረው ልጆቹ ላይ። የመጀመሪያ ጊዜ ልጅሽን ያስቀየመ ጊዜ በሩን ከፍተሽ ውጣ። ከልጅ አትበልጥ፣ ማንም ከልጅ አይበልጥ። ስለዚህ አሁንም ወደፊት ለሚመጣው ባል ከልጅሽ እንዳታስበልጭ፣ በልጆችሽ እንዳትደራደር። ልጅሽን ያስቀየመችን ጥንቅር ይበል። ለመሰልሽ በልጆች አልደራደርም። አሁን ይኸውልሽ ሲቀር ቀረሱ ልጆቼ ግን መቼ የማይቀሩ ባል ባዳ ነው። ሲቀር ይቀራል፣ ሲለወጥ ይለወጣል። ሌላ አዲስ ሴት አግኝቶ ሲሄድ ይሄዳል። ስለዚህ ሁሌም ልጆቻችንን ነው መምረጥ ያለብን፣ ልጆቻችንን ነው ማስቀደም ያለብን። እውነት ነው። በልጆችሽ እንዳትደራደሪ መቼም እና ብዙ አትቆይ። ብር ያዢና ገብተሽ ሀገርሽ ላይ የሆነ ቢዝነስ ከፍተሽ ልጆችሽን ስብስብ አድርገሽ ኖሪ። እናትና አባትሽን ማሳረፊያቸው። እሺ? አዎ ኢንሻላህ። እስቲ እያለሁ አላህ ከረዳኝ። እሺ እናት እናመሰግናለን። ፍቅሩ ግን ወጣልሽ? ረሳሽ? እኔ በቃ ከውስጥ የነ ቁርጥ ያለው ወላሂ በቃ በዚህ ልጅ የተነሳ ከውስጥ በቃ ቁርጥ ብሎ ነው ይወጣል። ቁርጥ እንኳን ወጣልሽ። አልሐምዱሊላህ። ያው ስንወድም አንደኛ ነን፣ ስንጠላም አንደኛ ነን። አረ በተለይ ለምታይበት ምክንያት አሳማኝ ምክንያት ቶሎ ያልቆረጠ ሰው ከቆረጠ አይመለስም። አሁን አንቺ ብዙ ታግሰሽ ብዙ ችለሽ ስለሆነ የቆረጥሽው በቃ ውጥት ነው የሚልልሽ። ንቅል አድርጎ ነው የሚወጣው። በጣም ሀቡ እንዴት ምን ልበልሽ፣ ወላሂ ትልቅ ሸክም ከላይ ላይ ቀለለልኝ ያክል የተሰማኝ። በቃ ብቻ አልሐምዱሊላህ። እንኳን ቆረጠልሽ። ደጋግሞ በድሎ እንዲቆርጠልሽ አደረገሽ በገዛ እጁ። አንቺን የመሰለች ሚስት አጣ። ይብላኝ ለሱ። እናመሰግናለን። በጣም አስተማሪ ታሪክ ነው።